ሀቡዬ ምንም አልሆንም። ትንሽ አለመግባባት ነው። እሱንም እንስማማለን። አዎ ደስ አይልም። አትጣሉ። እኔ በላከችልኝ ስክሪን ሪከርድ አንቺን ነው እንደ ጥፋተኛ ያየሁሽ፣ ግን ልጠይቅሽ ብዬ ነው። ለምን ከአንቺ አፍ ነው መጥፎ ቃል እየወጣ ያየሁት? ምን አድርጋ ነው? ያው እኛ የሚያሳዝነው ስክሪን ሪከርድ አናረግም። ግን እኔ ይሄ ስክሪን ሪከርድ እንዴት ልመጣ ቻለ? መጀመሪያ ቤት ነው የመጣው የሚለውን ከጠየቅሽኝ፣ ሀቡ ዝርዝር መረጃውን ከጠየቅሽኝ፣ እኛ እንደ ማንኛውም ቲክቶከር ደግሞ እኔ ቤት አልነበረም። ለምን እኔ ብቻ እንደተለየው ባላቅም እንጂ ሳዲ ቤት ትልቁ ነገር ሆነሽ ማን ቤት እንደሆነ እኔ ልባል አልኩም። ብቻ መጥፎ እኔ አላቅም ነው። ስክሪን ሪከርድ አድርጋ ልካልኝ። ሀቢባ አየሽ እንዴት እንደምትሰድበኝ ቡዳ እያለችኝ ነው ነጭ ስክሪን በጣም ተሰድጃታለሁ ነው የሚለው እና ለምን እንደዛ አልሻት? እሺ ሀቡዬ ለምን እንደዛ አልሻት ካልሽኝ ብቻዬን አይደለሁም፣ ብዙ ሰዎች አሉ። እኔ እንዳውም በሰዓቱ እያወራው አልነበረም። ሳዲ ቤታችንን ከፍተን እየተጫወተን ሰሞኑን ዱባይ ላይ ስለነበረ ስለና አብርሽ ሰርግ ስናወራ ነበረ። ምንድነው ስናወራ የነበረው? ስለና አብርሽ ጉዳይ ሳይሆን የእህቶቻችን እንደዚህ አታድርጉ፣ እረፉ፣ ለምንድን ነው እንደዚህ የምታደርጉት? ለምን ቤተሰቦቻችሁን አትረዱም? ብለን በሰላማዊ መንገድ ስንናገር ነበረ። ከዛ ከነሱ ወገን ደግሞ ያው አንዳንድ ሰው አለ አይደለ፣ ገብተው እንደዚህ ብናረግ እናንተ ምን አገባችሁ? እንደዚህ ብናረግ እንደዚህ ገና እንደዚህ ልንገዛላቸው ነው ምናምን አይነት ነገር መናገር ጀመሩ። ከዛ በመሃል አንዳንድ መልሶች ነበሩ። ከዛ ላይቭ ተዘጋ። ሀያት መጣች። መጀመሪያ ላይቭ ከመዘጋቱ በፊት መጣች ሀያት። ያው እኛ በድሮኖቹ ስም ረጅም ጊዜ ከሀያት ጋር አብረን ነበረን። ከኛ ጋር ነበረች፣ ትጫወታለች፣ ትመጣለች እኛ ጋር ብዙ ነገር አብረን ተመካክረን እየሰራን ነበረ። ድምፅም ስንሆን ብዙ ነገር እና መታ ነበር። ግን 3-4 ቀን ጠፍታ ነበረ። የዛን ቀን መጣችና ይሄ የቅናት መንፈስ ነው ምናምን እያለች የማይሆን ኮመንት ጽፋ ሄደች። እናንተ ጋር? አዎ እኛ ጋር ሌሎች ልጆችም አሉ፣ ብቻዬን አይደለሁም እኔ። እሺ ያው አንቺ ድሮኖችን ወክለሽ ነው። አንቺ ድሮኖችን ወክለሽ ነው ብቻሽን። አዎ እና ሄደች ጽፋ ከሄደች በኋላ ቤቷን ከፈተችና እኛ ጋር መታ የጻፈችውን ቃል በቤቷ ደገመችው። እነዚህ ምቀኞች እነዚህ እንትን ብላ ሌሊቱን በሙሉ ስትሳደብ አደረች። ሄደ መጀመሪያ እኔ ላይቭ ላይ ነበረን እኛምና ላኳቸው ልጆቹ ኑ ሂዱና ያለውን ነገር እረፊ በሏት ብዬ የኛ ልጆች ሲሄዱ እዛ ቤት ያላችሁ ሾካኮች እንዳትመጡ ብላ እና ሀኒ ነበሩ መጀመሪያ ሄዱ እንዳትመጡ ብላ መለሰቻቸው። ስትመልሳቸው ከዛ እረፊ ብንላት ስላላረፈች እኔ ደግሞ በንጋታው ቀለሊቱ ሙሉ እሷና አንድ ወንድ አለኛ መሀል ወንዶች አሉ ብዬሻለሁ፣ አንቺን የሚደግፉ ሻቡ። ያኛውም ወንዱም በቤታችን መጥቶ ነበረ። ተከራክረን የሰፈሬ ልጆች ናቸው እንዴት ቢያረጉላቸው ምን ችግር አለው ምናምን በማለት ከሱ ጋር ስለተጋጨን እሱንም እሷ ቤት ሄደ። እኛ ቤት የተጣላናቸው ልጆቹን በቤቷ ሄዱ። ሌሊቱን ሙሉ ሲሰድቡን አደሩ። እኛ ደግሞ ጠዋት እኔ ቤቴን ከፈትኩኝና አወራን። አንድ ጓደኛ አለቻት እሷ ሰሙ የምትባል ማለት ነው። ሼር አድርጊና ጥሪያት ጓደኛሽን ለምን ስትሰድበን አደረች? ሼር ሲደረግላት ኦንላይን አለች ግን አትመጣም። ከዛ እኔም ተናድጄ ስለነበረ ሰደብኳት። ደግሞ ብቻዬን አይደለም እኔም ብቻ አይደለም ሄዳ ሁሉም ሰው ተሳድባለች። ሚስ ሪሜምበርን በውስጥ ኮመንት ድረስ ሄዳ ሰድባታለች። ከፈለግሽ አስገቢና ጠይቂያት። መሲብ ሪጅስት ሆናለች። ሁላችንም ነው የተሳደበችው። ሀቡ አንድ ሰው አልማረች ማለት ግን ምንድነው ችግሩ? ስም አትጠቅስም። ሪምን ግን ሚስ ሪሜምበርን በግልጽ ነው የሰደበቻት። እኛን ግን ስም ሳትጠቅስ እኛ ቤት መታ የጻፈች አለች። ይትሄዳለች ቤትሽ ናት እሷ ሁሉ 24 እሺ። እና ሀቡ ቤታችን ከፍተን እኔ ጠዋት ላይ ቤቴን ከፍቼ አልመጣ ስትል ሰደብኳት። በጣም ቡዳ ምናምን አይደለም። ቡዳውን ተይው። እንደውም ቡዳ መጨረሻ ላይ ነው የተሳደብኩት። ግን ስንነግራትም አልሰማሰለች። የኛ ልጆች እሷ ቤት ስለሄዱ ደግሞ እዚህ ቤት ያላችሁ ሾካኮች፣ እዛ ያላችሁ ሾካኮች ቤቴ አትምጡ ስትል እሺ ግዴታ ስም መጥቀስ አስፈላጊ አይደለም። ገባሽ? እኛ ቤት የጻፈችውን ቃል ሄዳ ከኛ ቤት ከወጡ ልጆች ጋር ተባብራ አንድ ላይ ሆና እሷ የድሮኑ አባል ከሆነች ይሄ ማድረግ እኔ እንጃ አላውቅም። ብቻ ግን እኛ ጠዋት ተነሳን ተሳደበን፣ እሷ ቀጠለችበት። እኛ ደግሞ ረሳናት፣ የራሳችንን ላይፍ ቀጠልን። ትላንትና ማታ እንኳን እስቲ ስትሳደብ ነበር ሀቡ። ከትላንትና ወዳ ማታ እሷና ይሄ ወንዱ ያልኩሽ ተባብረው ከነዛ ልጆች ጋር አንድ ላይ ሆነው አንድ ላይ ሲሳደቡ ጭራሽ እኛም እኔ የዛን ቀን እንደዛ ስትሳደብ መጣች ቤታችን መጨረሻ ላይ መጣች። እኔ በጣም ከተሳደብኩ በኋላ ነው የመጣችው። ስናስረዳት እናንተ እኔ ስማችሁን አልጠራሁም፣ የፈለኩትን የመሳደብ መብት አለኝ፣ ግን ስማችሁን አልጠራሁም።
ምናምናም ብላ ትርፍ ነገር ተናገረች። ከዛ ስትናገር ስማችንን መጥራት አይጠበቅብሽም እኛ ባደረግሽው ነገር ከፍቶናል ምናም ቤቲ ናት ገብታ እንደውም ተስማሙ፣ ይሄ ከናንተ አይጠበቅም፣ ድሮኖች ስለሆናችሁ ተስማምታችሁ ያለውን ችግር ተፈታቱ፣ አትሰዳደቡ ምናምን መልስ አትሰጣጡ ስትለን እሺ ብለን ገባችና መጣችሁ። እሷ መጨረሻ ላይ ግን ሰማ ነበር ከሀሰፋ እስከ ፓ ያለውን ነገር ሰምታ ነበር። ላንቺ ስክሪን ሪከርድ ከላከች ሁሉም ነገር እየሰማች ነበር ገባሽ። ግን ያው ነገሩ እንዲግል ስለፈለገች እንዲቋረጥ ስላልፈለገች መግባትም አልፈለገችም፣ ቀጠለችበት። እኛም ቀጠለን። ግን ብቻዬን አይደለም ሁላችንም ነው የተሳደበችው። እኔ አንድ ቀን ቤቴን ከፍቼ በደንብ ሰድቢያታለሁ። ብዙዛን ቀን በጣም በብዙ ሰድቢያታለሁ። ግን እሷ እስካሁንም ድረስ አላቋረጠችም። በአሽሙርም በተዘዋርም ስሜን እየጠቀሰች ሙሉ የማዳም ቅመምን በግ አለች ብላ ስታሰድበኝ ነበረ። በሁሉም ሰው ሐቁ ይውጣ ካልሽ ይሄ ነው። ሌሎች ልጆችም አሉ። ከፈለሽ ማንንም ከኛ ድሮን ካልሆነም ከሌላ ፋሚሊ ማስገብተሽ መጠየቅ ትችያለሽ። ከኛ ልጆች ያልሆኑትን ለምን የኛ ልጆች የኛ ስለሆነ ሌላ ሰው መጠየቅ ትችያለሽ። አመሰግናለሁ ያለው ነገር ይሄ። እሺ ከድሮን ፋሚሊ ውስጥ ምስክር መሆን አይቻልም፣ ምክንያቱም እናንተ አንድ ናችሁ፣ ድሮኖች አንድ ናችሁ። ሌላ ከድሮን ፋሚሊ ውጪ ሌላ አካል ሊመሰክር የሚችል ካለ እውነት ሀያትም ተሳድባለች እነሱ ብቻ አይደሉም ከተባለ ቆይ መጀመሪያ ራሱ አልጠይቃት። ሀያት አንቺ ተሳድበሻል? አንቺ እንደተሰደብሽ ልከሽልኝ መሰደብሽን አምኜ ነው እዚህ ጋር እነሱን እየጠየኩ ያለሁት። ስትልኪልኝም ይቅርታ ጠይቅሻለሁ በአዲስ ስም ጠርቻት ይቅርታ አስጠይቃታለሁ፣ ይቅርታ ጠይቅሻለች ያልኩትኝ አንቺ ምንም እንዳልተሳደብሽ ንጹህ እንደሆንሽ እሷ ብቻ ከመሬት ተነስታ እንደሰደበችሽ ስለሆነ የነገርሽኝ ያንን ስለተረዳው ለአንቺ ተሰምቶኝ ነው አዲስን እኔ እዚህ ጋር ጠርቼ እየጠየኳት ያለሁት። ልናገር እሺ። በዚህ 3 ቀን ውስጥ ሩታና አብርሽ የሚባሉ ቲክታከሮችን ምን ያደርጋሉ መሰለሽ? እነሱ ቲክታከር ሳይሆኑ ዩቲዩበሮች ናቸው፣ ወጣት ናቸው። ዩቲዩብ ላይ በጣም ቫሪያል የወጣ ልጆች ናቸው፣ ቫሪያል የወጡ ልጆች ናቸው። በጣም ብዙ ኦዲየንሶች ተከታዮች አላቸው ማለት ነው። እና በፕራንክም በምንም ብቻ ዘረኝነትን አያስተምሩም፣ ሃይማኖት ነክ ነገር አያስተላልፉም እንጂ በጣም ተጽዕኖ ፈጣሪ ናቸው በዩቲዩብ ደረጃ ማለት ነው። ኢትዮጵያ ውስጥ ራሱ የፍቅር ተምሳሌቶች ለወጣት ፍቅር በማስተማራቸው ተብለው ንግድ ባንክ፣ የቴሌቪዥን ጣቢያዎች ሲሸልሟቸው ነበሩ እነዚህ ልጆች ማለት ነው። 100,000 500,000 ምናምን በዩቲዩብ ራሱ የሚያገኙት ብር ማለት ነው። ሀቡዬ በጣም ብዙ ብር። እኔ የደገፍኩበትን ምክንያት ልነግርሽ ነው ሀቡዬ። ኦኬ እነዚህ ልጆች በጣም ይሰራሉ፣ ገቢ ያላቸው እንደማንኛውም የሚዲያ ሰው ደግሞ ምን አደረጉ? ባላቸው ብር ዱባይ መተን ነው የምንደግሰው ብለው ዱባይ መተው የቀለበት ፕሮግራማቸውን ለማስኬድ ዱባይ መጡ ማለት ነው። እንደ ሚዲያ ሰው ደግሞ ለመጀመሪያ ጊዜ አይደለም እነሱ ብቻ አይደሉም ዱባይ መተው የሚዝናኑት ወይ ዱባይ መተው የሚሰርጉት፣ ሌሎችም ሲመጡ ነበረ። እና በዚህ 3 ቀን ውስጥ ምን አየሁኝ? ልክ ልጆቹ ሊመጡ ነው ሲባል በየቤቱ ተከፍቶ ተቃውሞ ረገጣ። ሀቡ የማዳም ቅመም ብር ሰታቸው ነው፣ በማዳም ቅመም ብር ነው ሰርጋቸው የሚደገሰው፣ አዋተው ነው፣ እንዲህ አርገው ነው። እንዲህ አንቺም ብዙ ነገር ተብለሻል በዚህ ዙሪያ ማለት ነው። ኖ ስልሽ ሀቢባን ብዙ ነገር ተብለሻል። ኖ ላ አሁን ለምሳሌ ሀቢባ ህዝብ ሰብስባ እንደዚህ ትበዘብዛለች ምናምን የምትባለው ደግሞ እሷ ማዋጣለች ነው ወይስ አላዋጣሽም ነው? ታዋጣሻለሽ። አሁን ምን ይላሉ? እንደዚህ የማዳም ቅመሞች ተሰብስበው እና አብርሽን የሚደግፉት ተሰብስበው መዋጮ አድርገው ነው ሰርግ የደገሱት ብለው በየቤቱ ይረግጧቸዋል። ሀታ ማለት ነው ልጁን ይሄ አብርሽ የሚባለውን ልጅ በተፈጥሮ ማንነቱ አፉ ሰፊ ነው፣ ይሄ ልጋጋም፣ ይሄ ለሃጫም፣ ይሄ ክፍት ምንድነው በአፉ የማያረጉት ነገር የለ። ሀታ በፊልተር ትልልቅ የምንላቸው ታዋቂ የምንላቸው ቲክታከሮች ማለት ነው ሀቡዬ በማንነቱ ሁላ ዲስሪስፔክት ሲያረጉት ነበረ። ሲቀጥል በሃይማኖቱ በዘሩ ሁላ ማለት ነው የመጣበትን አካባቢ እየጠቀሱ በጣም ሲራገጡ ነበረ በየቤቱ። ምሽ እና አዲስ ብቻ ምሽ ድሮን ፋሚሊ ብቻ በየቤቱ ሲረግጧቸው አየሁ። ምንም ልጆቹ ላይ የሚታይ ጥፋት የለም። እነዛ የሚረግጡት ሰዎች ደግሞ አንድ ማስረጃ የላቸውም ሀቡዬ። አንድ የደረሰኝ ማስረጃ የማዳም ቅመም እንደረዳቻቸው ወይም እንዳዋጣቸው ምን አገባው? ይኸውልሽ አንድ ሰው ሊወገዝ የሚችለው ሲሰርቅ ብቻ ነው። yes ክበርልኝ። ስለተሰጠው ሊወገዝ አይገባም። ስለተሰጠው ከሰጠሽኝ ይቀበልሻለሁ።
ማንም ሰው ከሰጠኝ እቀበላለሁ። ጊፍት ማስረጃ ሳይኖራቸው በየቤቱ ትልሽ ከሰጠሽኝ ቴንኪው ብዬ እቀበላለሁ። ስሰርቅ ብቻ ነው እኔ ልወገዝ የምችለው። ክበሪልኝ ሀብዬ። ከዛ ትልልቅ ቲክታከር የምንላቸው ቤት እንትን እያሉ ተቃውሟቸው ስድባቸው ሀቡ የማዳም ገረዶች እኛም ከነሱ ጋር ተደምረን የአረብ ሀገር ሴት እንባላለን። እኔ ግን የማዳም ቅመሞች ለነሱ ምን አድርገዋል? ይሄን ብቻ ንገሪኝ። ምንም አድናቆት በጣም ነው የሚወዷቸው። በግሩፕ ነው በቃ እንትናቸውን ሼር ያደርጋሉ። ዩቲዩባቸውን ልክ ቪዲዮ እንደተለቀቀ ዩቲዩባቸውን ሼር ያደርጋሉ። በጣም ይቀባበላሉ። ብዙ ነገር በቃ በዚህ ነው እንጂ በገንዘብ አንድ ማስረጃ ዩቲዩባቸውን ሼር በማድረግ ሰብስክራይብ በማድረግ ነው የሚረዷቸው። አዎ በሱ ነው እኔ እስካሁን ያየሁት በሱ ነው የሚረዷቸው። ከዛ ውጭ ምንም ነገር የለም ነው እያለ ነው ብዙ ሰው ማለት ሌላ ማስረጃ ማለት ነው። አንድ ረጁን አስገቢያትና ከዚህ በፊት ልጆቹ ቴሌቪዥን ምናምን አዋጥተው የገዙ ልጆች ስላሉ የአበሻ ቀሚስ ምናምን የገዙ ሰዎች ስላሉ ማስረጃው ረጁ ጋር ስላሉ ረጁን አስገቢያት። ከፈለግሽ እኔ እወርድልሻለሁ። አይ ቆይ ዶክተር ሀቢባን አወርዳታለሁ። ችግር የለም። አይደለም አልተደረገ ምናምን ሳይሆን የተደረገ ነገር አለ፣ ግን እኛ አያገባንም ነው። እኔ ልጨርስ እና ከዛ እኔ ልውረድ። እኔ ለልጆቹ ልከራከር ማለት ግን እኔ ልውረዱ ትግባ ሲባል እኔ ልውረድ አልሽ? አይ ልውረድ ሳይሆን ለመሰለሽ ለማሳጠር ነው። ቢኮዝ ትላንትና ምንም አይነት ማስረጃ የላቸውም። ሼር ስለሚያደርጉላቸው ስለሚወዷቸው ሰው ቀንቶ እኔ እረዳሻለሁ። ሰው ቀንቶ ነው ስለነሱ የሚያወራው። ስለዚህ አንቺ ግን ስለነሱ በመወራቱ ማንም ሰው እኔን እንደፈለገ መተቸት ይችላል። እኔን እንደፈለገ ማድነቅ ይችላል። አረ ሙሉ ነፃነት አለው። ማንም ሰው ሀቢባ እንዲናት መስደብ ፎቶን ዘቅዝቆ መብታቸው ነው። እኔንም ማድነቅ መብታቸው ነው። ልክ እንደዛው እና ማነው ስማቸው ያልሽ? ሶሪ ስማቸው አብርሽና ሩታን ማንም ሰው ማድነቅም መጥላትም ሙሉ መብት አለው። ይሄ ሶሻል ሚዲያ ነው። ነፃነት እናሳጥረው ያልኩሽ ለምን መሰለሽ? ትላንትና ገብተው እንትናም ረጁን በቤቷ መሲ ብርጅስቶንን በቤቷ እና አብርሽ ማቲ ይዞ አስገብቷቸው በየቤታቸው ገብተው ሲነጋገሩ ነበር እና የቋጩትን ጉዳይ ድጋሚ ለመክፈት ስለማልፈልግ ነው። እነሱ ራሱ ሲነጋገሩ ማስረጃ ሶሻል ሚዲያ ነው። መክፈትም መዝጋትም መብትሽ ነው። ማንንም አትፍሪ። በነፃነት መናገር የምትፈልጊውን ተናገሪ። አንቺ ስትሰደቢ ስክሪን ሪከርድ ልከሽልኝ ነው እኔ እዚህ ጋር አዲስ እኔ ጠራኋት። አንቺን ይቅርታ ላስጠይቃት ነው። ምክንያቱም ቡዳ ብላ ስትሰድብሽ ስክሪን ሪከርድ ስለላክሽልኝ ለአንቺ ተቆርቁሬ ነው። ኦኬ እሺ። አሁን እኔም ከሀቅ ጋር ስለምቆም ነው። ሰው ሲሰደብ ሰው ሲበደል ዝም አልልም። ነገ እኔም ስበደል ዝም እንዲል ፈጣሪ ስለማልፈልግ ፈጣሪ ከጎኔ እንዲቆም ስለምፈልግ አንቺ ለእኔ መተሽ ዋትሳፕ ላይ ሀቡ ሰደበችኝ ቡዳ ብላ ስትኝ እንዴት ትሰድብሻለች ብዬ ነው አዲስ እኔ የጠራኋት። ልቆጣት እንደ ታናሽ እህቴ ልቆጣት የጠራኋት ላስታርቃችሁ። ግን አሁን አንቺም እንደተሳደብሽ ነገሩኝ። ልነግርሽ እኮ ነው ሀቡዬ። እኔ አሁን ራሴ ቅዱስ ነኝ አልልም። ቲክቶክ ላይ እስካለው ድረስ ነፍስሽ ኩሉና ያኔ እኔ አሁን ምንድነው አንደኛ አንቺ ቤት ነፃነት አለ፣ በኩልነት ታምኛለሽ፣ ይመችሽ። ለዛም ነው ቤትሽ የምገባው ማለት ነው ብዙ ጊዜ። አሁን ምንድነው መሰለሽ እኔ የደገፍኩበትን ምክንያት ነው። ምንም ለሚያወሩት ለተቃውሟቸው እንዳለ ምንም በቂ ማስረጃ ስለሌለ እኔ እነዚህ ልጆች ወጣቶች ናቸው፣ ሰሩ፣ ተለወጡ፣ ደስታቸውን በሚዲያ ያሳዩ። በዚህ ልክ ሊነቀፉ አይገባም። እንደው መወገዝ ካለበት እንደው የሚወገዝ ነገር ጠፍቶ ነው ወይ? በእኔ አስተሳሰብ ነው የምልሽ። ስንት በጣም ብዙ የሚወገዝ ነገር እያለ እነዚህ ወጣት ልጆች በዚህ ልክ ማሸማቀቅ በተፈጥሮ ማን ያልሽው የት ነው? ይሄንን ያልሽው የት ነው? ለምሳሌ ራስሽ ቤትሽን ላይቭሽን ከፍተሽ ማድነቅ የምትፈልጊው ሰው ማለት እኔ ደግፌያለሁ። በቃ ደግፌያለሁ። ሌላ ሰው የከፈተውን ላይቭ ቤት ሄደሽ ማድነቅ አትችሉም ወይም ማውገዝ አትችሉም ማለት አትችልም። ይሄ የዛን ሰው እኔ በፍጹም ማንንም እኔን ነው ለምን እኛ የተቃወምነውን እሷ ለምን ደገፈች ብለው ማለት ነው። ሀቡዬ ፎቶዬን ለጥፈው ሀታ በዋትስአፕ አልጠየቁኝም። ቁጥር ያላቸው በዋትስአፕ ሀዩ አለመሽ ምንድን ነው ቢሉኝ ልክ አንቺ ጋር ገብቼ እንዳስረዳውሽ ላስረዳቸው እችላለሁ። ሀታ ፎቶዬን አለጡል አዲስ አስለጥፋ ስትሰድበኝ ነበር እንደማይተዋወቅ ሰው ነው ማለት ነው። ቡዳ ዘርናት ቡዳ ናት። የአቡን አካውንት አንዴ እንዳታቋርጭኝ ልጨርስ እና አዲስ
ልጨርስ፣ አታቋርጭኝ፣ ልጨርስ። አታብሪ፣ በተራ ነው። አንቺም አንቺ ስታወሪ እሷ ሚዩት አታበራም፣ እሷም ስታወራ አንቺ ሚዩት። እና እኔ በቤቴ ከፍቼ ደገፍኩኝ። ልጆቹን ሰፖርት የሚያረጓቸው አብርሽንና ሩታን ሰፖርት የሚያረጉ ልጆች ገብተው እኔ ጋር ሲናገሩ ነበረ እና የተሰማቸውን ነው ሲናገሩ የነበሩት። እንደውም ኤከሌ እኮ ሰደበችን ብለው ሲሉ እንደውም ስም አትጥሩ ምናምን፣ እኔ ቤት ስም መጥራት አይቻልም፣ ቆሎ የምትቆረጥመዋ ልጅ ምናምን እያሉ እሷም ስትሳደብ ስለነበረ የማዳም በጎች ገረዶች ምናምን ብላ ስትል ስለነበረ ቆሎ የምትቆረጥመዋ ምናምን ብለው ሄዱባት። ያ እሷም እየሄደችባቸው ስለነበረ ማለት ነው። ከዛም በኋላ እነሱ አሁን እንዳልኩሽ አዲስ ቶሎ ፎቶን ለጥፋ መሳደብ ጀመረች። አዲስ እኔ ካፌ ቅርታ አንዴ ኖ የተሳተ ነገር አምተሻል። እኔ ሙሉ የእንትኔን አወርድልሻለሁ። የላይቭ የነበረን የመጀመሪያ ቀን ያወራነውን አንድም ቀን ካፌ ገረዶች አንቺ እኮ አይደል አንቺ ዝም በይ፣ ቆይ ዝም በይ። በቆሎ መቆርጣ የምትታወቀው ቲክቶክ ላይ እኮ ሚስሪ ሜምበር ነች። ያ ይልሽ ልንገርሽ፣ ቆይ ሀሳቤ ሳይቆይ አትቆርጭም። ግን ቆይ ልንገርሽ፣ ሁለታችንም እኩል ነን አይደል አቡ? ለዚህ ቤት ሀሳቤ ነው። ሁላችሁም እኩል ናችሁ። ግን አንድ ነገር ልንገርሽ፣ አሁን ይሄንን ስክሪን ሪከርድ አድርገው የመዳም ቅመሞች እንዳይነሱባት ባላለች እንዴ ከካኝ እኮ ነው። እሺ ልንገርሽ፣ ቆይ አንዴ ባቸው ነበር ስታስኬድባቸው ነበር ገብተው ኖ በማን ቤት በሷ ቤት ገብተው ማለት ነው። እነዚህ ገረዶች ሪከርዳለሽ ሀያት ወይ ሀቡዬ ታምጣልኝ እንደማም በቤቴ ታምጣሽ። ቆይ አይደለም ኒው ታርጌላት ስክሪን ሪከርድ ጠይቃታለሁ። ያልሆነ ስም እየሰጠችኝ ነው ሀቡዬ። አስቆሚልኝ መቤቴ። እኔ አዎ ካፌ ገረዶች በጎች የሚለን አንድም ነገር ያወጣሁት የለም። እኔ ሙሉ እንትኔን የነበርኩበት ቀን አወርዳለሁ። እንከባበር እሺ። እኔ አሁን ሚስን የጠራሁት ለምን መሰለሽ? አዲስን ጠዋት እሑድ ቀን ጠዋት ፎቶን ለጥፈው ሲሳደቡ አላህ እንደሚያውቀው እንትን ላይ አልነበርኩም፣ ኦንላይን ላይ አልነበርኩም። ቅዳሜ ቤት ስለማላጸዳ ቅዳሜ ቀን እኔ ጽዳት ላይ ነበርኩኝ፣ እሑድ ቀን ጽዳት ላይ ነበርኩኝ እና በዱባይ 1 ሰዓት አካባቢ ጽዳቴን ጨርሼ ሻወር ገብቼ ቲክቶክ ስገባ እና አዲስ እየረገጡኝ ነው። ጠዋት የጀመሩ እስከ ዙሁር ድረስ ማለት ነው። መተው እንደ ጓደኝነታችሁ መተው አንቺን ለምንድን ነው አልጠየቁም። ምን ብለው ነው የሚረግጡሽ? በምንድን ነው መጀመሪያ የተጣላችሁት? ማለት አንቺ አለመደገፍ መብትሽ ነው፣ እነሱ አለመደገፍ መብታቸው። በቃ እነሱ ተቃወሙ፣ እኔ ደግሞ ቤቴን ከፍቼ ተቃወምኩኝ። ማነው ሀ ብሎ ስድቡን የጀመረው? መጀመሪያ የኔ ንግግር ስድብ ካለበት ሀቡ ያምጡ፣ እኔ ችግር የለብኝም። አለኩልሃል ማለት ነው። አንዴ አዲስ ማን ነው ስድቡን ሀ ብሎ የጀመረው? ሀቡ እኛ ጠዋት ቤታችንን ከፍተን ስድብ ሳይሆን ወሬ እያወራን ነበረ። ሀያት መጣችና ኮመንት ላይ ጻፈችና ወዳው ሄዳ ቤቷን ከፈተች ነው ያልኩት እኮ ቤቷን ሀያት እሷ ናት የጀመረችው። ኮመንት ላይ ምን ብለሽ ነው የጻፍሽው? አቡዬ እነሱ እየተወያዩ አልነበረም። እንዳልኩሽ እና አብርሽን እየተቃወሙ ነበረ። አረ አቡዬ በጣም ብዙ ነገር ሲሉ ነበረ። አይበሉ አይደለም እኮ አልተቃወምኩም። አቡ ልንገርሽ፣ ኮመንቱን ንገሪኝ። ሀያትዬ ኮመንት ላይ ምን ብለሽ እንደጻፍሽ ብቻ ንገሪኝ። ምን ብዬ እንደጻፍኩ ልንገርሽ። አስገቡኝ፣ የተለየ ሀሳብ አለኝ አልኳቸው። ጸጥ አሉኝ፣ ወጣው በቃ እንጂ ምንም አዲስ ምንድን ነው ያልሽው? አንቺ ምን ብላ ጻፈች ነው ያልሽው? ምቀኞች ምናምን መንፈስ ነው ይሄ፣ የቅናት መንፈስ ነው። ቅናት ነው እንዲሚያርግ ነብሽ አልጻፍሽም? የቅናት መንፈስ ነው ብለሽ አልጻፍሽም? ውዶ አምጪ ማስረጃ። ዝም ብሎ በአፍ ለማሳመን አትጣሪኝ። ስክሪንሾት እኔ አላነሳሁትም። እነ ሳዲ ካነሳችሁ ተናገሩ። ስክሪንሾት አላነሳንም ግን ብላለች። ሌሎች ልጆች የሀያትን ኮመንት ስክሪንሾት ያደረገ ሰው ካለ ያምጣ። ካለበለዚያ ግን ልትጠየቅ አትችልም በዚህ ጉዳይ። ስክሪንሾት ከሌላችሁ ምንም ነገር ከማስረጃና ከመረጃ ጋር ነው ሰው የሚጠየቀው። ስክሪንሾት ከሌላችሁ አቡዬ እሺ። እና ለእኔ ልጨርስና ማለት ነው እነሱ እያወሩ እያለ ሌላ ሀሳብ አለኝ አስገቡኝ ስትያቸው ቤትሽን ከፍተሽ ምን አልሽ? ቤቴን ከፍቼ እነዚህ ልጆች ምን አረጉ? እንደዚህ የተነሳችሁባቸው ምቀኞች ናችሁ። ይስሩ። ወጣት ማስደንገጥ ጥሩ አይደለም። ለምታወሩት ነገር ማስረጃ ካላችሁ ነው። እንደ ማንኛውም የሚዲያ ሰው አውርቻለሁ። ስድብ ግን አልጨመርኩም። ስድብ አለበት ካሉ ያምጡና ያሳዩኝ፣ ችግር የለውም። እንደዛ ሲሆን እኔ በቤቴ ደገፍኩኝ፣ መብቴ ነው። ግን ምንድነው ያደረጉት ሀቡዬ? እሺ እነሱ አንድ የሚያግባባን ሀሳብ አለ፣ አንድ ደግሞ የሚያለያየን ነገር አለ። የሚያግባባን አንድ የሚያደርገን ምንድነው? አንቺን መደገፍ ነው። ሚዲያ ላይ እስከሆንሽ ደግሞ አንድ የምትሆኝበት አለ፣ የምትለያይበት አለ።
ይሄንን ለምን አላመኑበትም ነው የኔ ሐሳብ። የኛ ግሩፕ ሆና እንዴት እኛ የተቃወምነውን ሄዳ ደገፈች? ገብቻ አስረዳኋቸው። ዙሁር እሁድ ቀን አታስቋርጭኝ ሐሳብ አይደለም። እናንተ አንድ ግሩፕ ጓደኛ ምናምን ቀርቶ ባልና ሚስት የተለያየ ሰው እንደሚደግፍ አታውቁም? ለምሳሌ ባልና ሚስት የተለያየ ተቃራኒ የኳስ ቡድን እንደሚደግፍ አታውቁም? ባልና ሚስት አንድ አልጋ ላይ እየተኙ እየወለዱ የተለያየ ፖለቲካ መሪ እንደሚደግፉ አታውቁም? ሀቡዬ ልጨርስልሽ፣ እንትኔን ልጨርስልሽ ፕሊዝ፣ ልጨርስልሽ። ከዛም በኋላ ሀሳብ እየጠፋብኝ ነው ወላሂ። እና እሁድ ቀን ማለት ነው እሁድ ቀን አዲስ ነው ሀቡ መሳደቧን አመነች። አንቺ ግን ሀያት ስቲል ነው ምንም ካፌ አልወጣም። ክፉ እኔ ጻድቅ ነኝ። ለኛም ደግሞ የተሰጠን እድል አቡዬ እና እንናገር ከዛ ስቴቷን ትናገር። ሀቡ ጻድቅ ነኝ እያልኩ እኮ አይደል እያቋርጡ ሄደሽባቸዋል። አልሄድሽባቸውም? ሰድበሻቸዋል? አልሰደብሻቸውም? ሄጄባቸዋለሁ ግን እንደነሱ ቡዳ እንደዚህ የቡዳ ዘር ምናምን ብዬ አልተሳደብኩማ። ሀቡዬ ለምን አታስጨርሱኝ? እያቋረጡኝ ወይም ደግሞ በእናትሽ አንድ ነገር ያልኩሽ ነው። እሺ አዲስ ህይወት አሳጥሬ ልጨርስሽ ሀቡዬ። አንዴ ብቻ እኛ ወሬን ያወራነው አይደል? እኛ ወሬ አቋርጣችሁ በኋላ እሷ ትጨርስ። በጣም ረጅም ሰዓት እየወሰድሽ ነው ሀያት። አሳጥሪ። እሺ አሳጥሬ ልጨርስሽ። በቃ እኔ ምንም አልናገር ማለት ነው። እሁድ ቀን ጠዋት ጀምረው እስከ ማታ እስከ ዙሁር ድረስ ሲሰድቡ እኔ ስራዬን ጨርሼ ስገባ ለማስረዳት ሞከርኩኝ፣ ገዝታቸው ላይ ገብቼ ማለት ነው። በጣም ንቀውኝ አወረዱኝ፣ ከአንድም ሁለቴ ማለት ነው። በንቀት አናዳምጥሽም ምናምን ብለው መጨረሻ ላይ አዲስ ምን አለች? ተከራክረን ምን አለች? ሚስን ስለነካሽ ነው ለጥፈን የሄድንብሽ፣ ድሮን ፋሚሊ መንካታችም ምን ሲሉ እንደነበር ታውቂያለሽ? ከአንቺ ጋር ያገናኙበትን ነው ትልቁ ፖይንቴ ምንድነው? ከአንቺ ጋር ማንም አላስተዋወቀኝም። አንቺን የማድነቅም የመውደድም የመደግፍም የመቃወምም ሙሉ መብት አለኝ እና ሀቢባን አትወዳትም፣ አስመሳይ ናት። የሀቢባን አካውንት በቡዳ የበላችሁ እሷ ናት። እሷ ቪዲዮ በሰራችላት ማግስት ነው አካውንቷ የተዘጋው ምናምን ነገር የሚዲያን ነገር እና ከአንቺ ጋር ለምን አገናኙኝ ነው። የኔን ውዴታ ልቤ ውስጥ ገብተው አይተዋል ወይ? አንቺን እንደምወድሽ እንደምጠላሽ፣ አስመሳይ እንደሆንኩ። እውነት ደግሞ የአንቺ ደጋፊዎች ከሆኑ እኔ ጠላትሽ አይደለሁም። ስንት አጀንዳ የሚደረግ ነገር እያለ እኔን እንዴት አጀንዳ ሊያረጉኝ ቻሉ? ሲቀጥል ምንድነው እሷ ቤት ገብታ ለመመስገን ፈልጋ ነው። እኔ አንቺ ቤት በፈለግኩ ሰዓት መግባት አልችልም ሀቡዬ? እኔና አንቺ በመልካም ስራ አይደል የምንተዋወቀው? ይሄ ብቻ ነው እንድትረጅኝ የምፈልገው። ምሳሌ ከሆንኩ ደግሞ ልቤን የሚያውቀው አላህ ብቻ ነው፣ ሰው አይደለም። እና ጨርሻለሁ። እኔ ከማንም ጋር ችግር የለብኝም። ይመቻቸው። ተሳድቤያለሁ። አዲስን እንደውም የሆነ ቀን በቤቷ አልፋ ጓደኛዬ ቤት ገብታ እቺ ጓደኛሽ ምናምን ንቀታቸውን ተይ፣ የተሳደቡትን ቡታንታሽን ቀይሪ ብለውኛል። ከነሱ ግሩፕ ማለት ነው። መጀመሪያ ለእናትሽ ብለው ብዙ ነገር መሲ ብርጅስቶን የማከብራት መሲ ብርጅስቶን መጀመሪያ ከማዳም ኩሽና ውጪ ብላኛለች። እኔ ማዳም ኩሽና ፈልጌ ነው የምሰራው ማሬ። እኔ ወድጄ ነው የምሰራው፣ ፈልጌው አምኜበት። ውጪ ልስራ ብል በጣም ብዙ አማራጮች አሉኝ፣ ግን ፈልጌው ነው የምሰራው። እና እናንተ ገረዶች በጎች ሲመክሩን እንኳን እንደው ጥፋት እንኳን ቢኖር ሲመክሩን አክብረው ቢመክሩ ጥሩ ነበረ። በሰው ተፈጥሮ ማንነት እያላገጡ ቦቲያፍ ይሄ ላጫም ይሄ ልጋጋም የማይሉት ነገር የለም። ከነሱ ይሄንን አልጠብቅም ነበር። አለኩላል ይመቻቸው፣ ችግር የለብኝም። ጨርሻለሁ። እሺ ሚስ ሪሜምበር ሀቡዬ ቴንኪው አመሰግናለሁ። በመጀመሪያ እንኳን ደስ አለሽ ለዚህ ለትልቁ አካውንትሽ። ሲጀመር እኔ ማለት ነው ይልሽ አጀንዳውን ራሱ መድኃኒዓለም ምስክሬ ነው። ዛሬ ማማት ነው፣ በማማት ምንም አይነት ፍት አልዋሽም። ሲጀመር እኔ አንቺ ከፈለግሽ ሙሉ የአርብ ዕለት ውሎዬን ሙሉ እንደውም ሰዎቹ ላይ ፖስቱት አለ ማየት ትችያለሽ፣ እልክልሻለሁ ሙሉ አውርጄ ማለት ነው። እኔ ካፌ በጎች ገረዶች የሚል በተአምር አልወጣም። በተአምር ካላት ማስረጃ ትስጠኝ። ካላግባብ ነው ስቤን የምታጥበው። እኔ ሲጀመር ልጅቷ አትመቸኝም። ለምን አልነግርሽም? ሁሉ ቦታ ታሽቃብጣለች። ልወደድ ባይናት። እኔ አንቺ ቤት አይታይ ነው ፎሎ ያደረገች። እኔ ራሱ ፎሎ አላረጋትም። አትመቸኝም። ወዲያው ነው ብሎክ ያረኳት። መታ ራሷ በኮሜንት ምንድን ያለች ተከበሪ ነው ምናምን ብላ አለችኝ። ተከበሪ እንዳትነኪያቸው ነው የሆነ ነገር አለች። ኧረ እባክሽ አልኳት። እነሱን አስቁሚልኝ። እኔ የተናገርኩት የዛንቅ አጀንዳው ሰፋ። ከ2000 ሰው በላይ በዛ። የዛን ቀን እንደ ኖርማል ነበር ያወራ ነው አጀንዳው ማለት ነው። ከዛ
እኔ እሷን በምን ያገናኛታል? እሷ ሲጀምር ማን ነው ጠበቃ ያደርጋት? ይሄ ሶሻል ሚዲያ ላይ ያለ ነገር ነው። ማንም ሰው ይወያያል አይደል እንዴ? ከአንቺ ጋር እኮ ኮምፔር ስታደርግ ነበረ። ከአቡ እኩል ነው እሱ ሲረዳ የነበረው የአረብ ሀገር ሴቶችን እያለ ስትናገር ነበረ። እኔ እንዲህ ነው አሉሽ አላሉሽ አልወድም በህይወቴ። ግን ይሄ ልጅ አንድም ነገር ለአረብ ሀገር ልጆች አልሰራም። ሲታመሙ የሆነ ቦታ ሲደርሱ መቼ ነው ድምፅ ሆናችሁ የሚያውቀው? እናንተ የራሳችሁን ህይወት ኑሩ እያልን በመከር ጭራሽ ገረድ በግ ምናምን። እኔ በታሪክ ካፌ አልወጣም። ማስረጃ ታምጣልኝ፣ እኔ ሙሉ እንትኑን ደግሞ አወርዳለሁ። ሲጀመር እኔ ያንን ተናገረች ብሎ እኔን እኮ ፎቶን እየዘቀዘቁ ብታይ እንዴት አጀንዳ ብላ ትከፍታለች ብሎ ፎቶን እየዘቀዘቁ እኔን። የሚገርምሽ ነገር እንደሱ ሲሉ ራሱ እኔ በቀልድ በጨዋታ ነው እንትን ብዬ እንትን ያልኩት። በኋላ ላይ ነው እየሰደቡኝ ሲመጡ ግሪሳ ነው እንደውም ያልኳቸው። በነገራችን ላይ የምን በደህና ምስክር የሰራሁት ቪዲዮ ራሱ አለ። እነዚህ ግሪሶች ግሪስ ፋሚሊ አረምን ግሪስ ናቸው እነዚህ ግሪሳ ናቸው ብዬ ነው ላይ ያልኩት እንጂ ገረዶች እንደዚህ ምናምን በጎች ብዬ ካፌ ራሱ አልወጣም። ሰው ልታቀሳስርበት የመጣችበት መንገድ የእሷ ምን ያህል ተንኮለኛ ሰው እንደሆነች ነው የሚያሳየው። እኔ ጨራሽም አላልኩም። የዛን ቀን ተናገርኩ፣ አጀንዳውን ዘጋው። ፎቶን እየዘቀዘቁ በየቦታው እንትን ሲሉኝ እንደውም እኔ ስቄ እናንተ ፎቶን ለማየት ነው ብዬ የራሳቸውን ፎቶ ዘግዝቄ የኔን ፎቶ ለማየት ነው ብዬ ስቄ ነው ላይ ያለፍኩት። በእንደዚህ ደረጃ አላገኘሁት አላሰብኩትም። ከዛ በኋላ አጀንዳው እየሰፋ መጣ። ሌሎችም ተቀላቀሉ። ከሁኔታዎቹ ከሂደቶቹ ነው የተናገሩት ሰዎቹን ገባሽ? ያ ማለት ደግሞ እነዛ የሚናገሩ ሰዎች ለእነሱ ጠበቃ የነበሩ ሲሞቱ ችግር ሲደርስባቸው፣ አንቺ እኮ የምትወጂው ልጅ ነው የምትቆጨው አይደል እንዴ? አሁን እሷ ደርሳ እንደዚህ ያንዘፈዘፋት ምንድን ነው? እሷ ምንድን ነው? ልጆቹ ደግሞ እኔ ሲጀመር እስከነ መፈጠራቸው ማላቃቸው ሀቡዬ፣ እኔ የእነሱም አድናቂ አይደለሁም ታይፔም አይደሉም። ግን ይሄ ሶሻል ሚዲያ ላይ በአሁን በዱባይ በመጡበት ታይም ላይ ቫይራል ወጡ ቲክታክ ላይ። ከዛ ምንድን ነው ምናምን ሲባል እንደዚህ እያደረጉ እንደውም በእኛ ያሉ የተቃወቁት እንዴት በጾም ራሱ ይደግሳሉ ክርስቲያን ሆኖ ምናምን አሁን ማማት ላይ ነው ምናምን እያል በዛው የማዳም በጎች እያሉ ሌሎችም ሰሩ ቪዲዮ እንጂ ከእኔ ቃል የሰራውበትን ታሳየኝ አቡዬ። ከዛ እንደውም ኢሚዲየትሊ መታ ብታርፍ ይሻልሻለሁ ምናምን ብላ ኮሜንት ጻፈችልኝ። የሆነ ስጽፍ ማለት ነው ኧረ እባክሽ እወድሻለሁ ግን ተከበሪ ሄድብሻለሁ ስትለኝ እስቲ እንተያያለን ብዬ ብሎክ ነው ያረኳት። እንደውም እኔ ወዲያውኑ የቦለኳት። ምክንያቱም ታይፕ ያልሆነውን ሰው አንነጋገርም ሁላ እኔ አልወድም በባህሪ እና አሁን የሄደችበት አካሄድ እንትን አላለኝም። እኔ ሙሉ እንትኔን አውርጄ ልክልሻለሁ። እኔ ደግሞ ገረዶች በጎች ብዬ ላኩበትን ትላክልኝ። አመሰግናለሁ። እኔ ውድ ምን መሰላችሁ፣ ማንም ሰው የፈለገውን የመውደድ የፈለገውን የመጥላት ሙሉ መብት አለው። ይሄ ሶሻል ሚዲያ ነው። እኔን የምትደግፉ ደግፉኝ፣ የምትጠሉኝ ጥሉኝ፣ መብታችሁ ነው አይደለ? ለምን ጠላችሁኝ ብዬ መጠየቅ መብት የለኝም። ለምን መብታችሁ ነው መጥላት። ስለዚህ እኔ በጣም የገረመኝ ነገር ለምን ሀያት አንቺ እነሱን ለምን ደገፋችሁ ብለሽ ተናገርሻቸው? እነሱስ ለምን አንቺን ለምን ደገፍሽ ለምን ጠላችሁ ብለሽ ተናገርሻቸው? ቅናት ነው ምቀኝነት ነው ምናምን አልሻቸው? አንቺም ለምን ደገፍ? አንቺም መብትሽ ነው እነዛን ሰዎች መደገፍ። አድናቂያቸው ከሆንሽ ፋንዛቸው ከሆንሽ መብትሽ ነው። ፎቶቸውንም ፕሮፋይል ማድረግ መብትሽ ነው። ላይቭሽን ከፍተሽ ሁሌ ስለነሱ ማውራት መብትሽ ነው። እነሱም ላይቫቸውን ከፍተው ፎቶቸውን አድርገው እነሱም መርገጥ መብታቸው ነው። ሁሉም ማንም ሰው እኔን መርገጥ የፈለገ ፎቶ ይለጥፎ መርገጥ። ለምን ረገጣችሁን ብዬ ጠይቄ አላውቅም። ለምን ዚስ ሶሻል ሚዲያ በነፃነት በገዛ ስልካችን በገዛ ዋይፋያችን የፈለግነውን የመደገፍ የፈለግነውን አለመደገፍ ሙሉ መብት አለን። ግን ለምን ደገፋችሁ ብሎ ከሌላ ወገን ጋር መጣላት፣ ይሄ ምን ይባላል? አምባገነንነት ይባላል። አምባገነንነት ነው ይሄ። ረጁ እሺ አቡዬ እድሉን ስለሰጠሽኝ አመሰግናለሁ። በነገርሽ ላይ ሀያት እየሄደችበት ያለችው መንገድ እሷ ጻድቅ ሌላው እንዲጠላ እየሄደችበት ያለችው መንገድ ይሄ ነው። እኔ ከማንም ጋር ፐርሰናል ችግር የለብኝም። በመጀመሪያ ይሄን ጉዳይ የማውቀው ከዛሬ 5 ወር ነው ከ6 ወር በፊት ነው። ይሄን ጉዳይ የማውቀው እኔ በምን ካልሽ አሁን እዚህ ላይ ምንም ነገር የለኝም። በእርግጥ ማሳይሽ ግን ይኸው አላህ ሻሂዴ ነው። ዛሬ ለሊት አያሳድረኝ ነው ምልሽ። ከዚህ በፊት ግሩፕ እንዳላቸውና ደረሰኞች ልጅቷ ማለት ነው በእነሱ ጉዳይ ላይ እንደዚህ እንደሚሰጡ ገንዘባቸውን እንደማይዙ ሙሉ መረጃ ለእኔ ተሰጠኝ። በዛ ሰዓት የት ነበርኩ? አሮጊቷ ቤት ነበርኩኝ። እጄ ላይ ያለውን መረጃ ለማውጣት እንኳን እንትኑ አልነበረኝም። ገባሽ? ከዛ ይሄ ጉዳይ ተመልሶ እንደ አዲስ ሲመጣ እኛ ወጣንና እኔ ለሰፍተው ማለት ነው። አዎ ገባሽ? ለእነሱ ሊሰጡ ከዛ ይሄ ነገር ልክ እንደ ከዛም በፊት እንናገራለን። ትልቁ ስድባቸው ማሬ ልክ ስትናገረቸው ሸርሙጣ፣ ከዛ ደግሞ ሂጂ፣ ከዛ ያልፉና አሮጊት፣ እናንተ የሚያገባችሁ ስለሌለ ነው፣ ቆሞ ቀር
ለእነሱ ብለን በተናገር ነው ገባሽ? ያዙ ስላላቸው አዎ ከዛ ተናገርን እና ይሄን ነገር ያኔም እንደዚህ አወራን፣ ብዙ ነገር ተናገርን፣ ተዘጋ። አሁን እንደ አዲስ አንዲት ልጅ ቪዲዮ ሰርታ እያለቀሰች ነው እንግዲህ የምታወራው ልጅቷ። እኔ ለአባቴ ለቤተሰቦቼ እነሱ እንዳይጣሉ ስል የ3 ወር ደሞዝ ብቻ ነው እጄ ላይ የቀረው፣ እኔ እነሱ እንዳይለያዩ ስላደለ እንደሄን ያረኩት እያለች እያለቀሰች አየን። እንግዲህ ያየነውን ነገር ነው። ቆይ ማለት እነሱ እንዳይጣሉ በገንዘብ ማጣት እንዳይለያዩ ነው። አልገባኝም። ትላለች እያለች ቪዲዮ እያለቀሰች እንግዲህ ህዝብ ሀገር ምድሩ እንደዛ አይደለም። ቪዲዮን እልክልሻለሁ በዋትስአፕ ልጅቷ ያለችውን ቃል በቃል ማለት ነው። እንደዛ ቪዲዮ ምን እንደሆነ ታውቂያለሽ? ልጅቷ ልክ የእነ አብርሽና የእነ ሩታ ተቃዋሚዎች ሚዲያ ላይ ይጋጩና እርስ በርስ ደጋፊና ተቃራኒ ቡድን ይጋጩና ገብታ በምትሰራበት ቤት ማዳሟ ላይ ትጮሃለች ልጅቷ በቲክቶክ በዚህ በስሜት ሆና ማለት ነው። ቆያ እንዴ ከዛ ማዳሟ ላይ ትጮህና ማዳሟ ታባረራትና እረፍት ቤት በጣም የሰው ተራ እሺ ልክ እንትኑ ጋር ያዡና በቪዲዮ ጉዳይ ታስረጅናለሽ። የረጁ ተራ ሲያልቅ የሰው ተራ ላይ ተጣልቃ ደቂቃ ይደረግ ወላሂ ደቂቃ ይደረግ። ሁላችንም ስናወራ ፕሊዝ አይ ደቂቃ ይደረግ ማሪ። ሁሉም ሰው እንዳይ ቆይ ረጁ ልንገራት 5 ደቂቃ አለሽ። በ5 ደቂቃ የፈለግሽውን ሀሳብ ግለጪ ማለት ብዙ እኮ ነው ያለው። 5 ደቂቃ ጉዱ ብዙ እኮ ነው። 5 ደቂቃ ማግኘት ኦኬ በቃኛል። ጠብቁኝ። ይሄን ጥርሴን እጅ አሰርቼ ባላስደምምሽ አዳሜ የምትሰድቢኝ ጥርስሽ ነው አይደል? አሰርቼ አሳይሻለሁ። እሺ ልቀራለሁ። እኔም አሰራለሁ። ፍንጭቴን ሙሉ ሆሊውድ ስማይል አሰራለሁ እያጠራቀምኩ። ከዛ መቼ ለታ ነው እናንተ እንደዚህ የምታደርጉ? ተዉ፣ ለራሳችሁ ሁኑ፣ ለራሳችሁ ያዙ። ስትወድቁ የሚያነሳችሁ የለም እያለ እያወራን እያለ መጡና ግልብጥ ብለው ስድባቸውን ቀጥሉ። አይ እንግዲህ በጎች መጡ። እንግዲህ ያው ተገለበጧልን። እኔም መሲም ብርጅስቶንም አላሽሽ። ከዛ እኔና በጎች ያላችሁት እናንተ እንጂ ሚስሪ ሜምበር አይደለችም ማለት ነው። በጎቹ መጡ፣ ይኸው ተገልብጠው። እሱንም ያለው ተሳዳቢዎቹ መተው የሚሳደቡ ለራሳቸው ተብሎ ሲነገራቸው መተው ሙልጭልጭ የሚያደርጉ። ከዛስ ምን አሉ? እኔ ቢላ አለይኩም በምንድን ነው ምቀነው? የሰው ለውጥ ነው የሚያስቀናኝ? ለምን እላይ ወጥተው አይሄዱም? እኔ ምንድን ነው የሚያስቀናኝ? እያንዳንዱ የሚሉት ምንድን ነው? ቅናት፣ ምቀኝነት። ምን አግብቶኝ ነው ምቀናው ምመቀኘው? ከዛ ወጣችና አጅሪት 4 ቪዲዮና 5 ቪዲዮ የቅናት ጥግ የምቀኝነት ጥግ ትላለች። እኛ ምን አግብቶ? አዎ ገብተሽ ቪዲዮዎቿን ትሰራለች። ቅናት ነው፣ ምቀኝነት ነው፣ ሰው ሲለወጥ ስለማትወዱ ነው። እኛ ምን አግብቶን ነው በሰው ህይወት የምንቀነው? ምን ገብቶኝ ነው? እኔ በሰው ህይወትም ግን ስለ እህቶቼ ጉዳይ ስለሚያገባኝ ነገ ሲታመሙ የት ነው የሚመጡት? ረጁን ተናጋድሽልኝ ረጁ እንዲሆንኩ ብለው የሚመጡት እኛው ጋር ነው። ሲወድቁ ኖሽሞሽ አብርሽ መጥቶ ከዛ የሚያነሳት ገባሽ? ሲቀጥል ደግሞ እኔ እሱን የመቃወም ሙሉ መብት አለኝ፣ መብቴ ነው። ምክንያቱም ከሚያደርገው አንጻር ትላንትና ብቻ እንደዛ እያወራን እኔ ሶል እና መሲ ሆነን በላይቫችን የሆነ ኢሞጅ አለ ማሪ ቀየርን። ይሄ ሆነ ፊቱ ትልቅ ኦኬ ምን አገባኝ አብርሽ ነው ብላ ካመነች ትመን። ይሄ ቲክቶክ ያመጣው ኢሞጅ ነው አድርጌ መቀለድ ሙሉ መብት አለኝ። መብትሽ ነው። ማንም ሰው አድርገን እኛ ስናወራ ቆየን ማለት ነው። ስናወራ አሁንም ግልብጥ ብለው መጡ። ስድብ ሲሰድቡን አልዋሽሽም፣ እኛም ሄደንበታል። እሱ ላይም ግለሰቡ ላይ ሲሰድቡን ተዋልን አይሰሙም። ከዛ ማሬ የሆነ ሆነና ትላንትና ሳሳጥርልሽ፣ እኔ ረጅም ሰዓት አልወስድም፣ ሳሳጥርልሽ ትላንትና እኔ ላይቭ ላይ ነበርኩ። ማቲ የሚባለው ይዞት መጣ ራሱን ግለሰቡን ላከልኝ። ይሄ አምጥቼልሻለሁ ምንድነው ችግርሽ አለ ሲለኝ ከመዳም ቅመሞች ላይ እጅህን አንሳ አልኩት። በግልጽ ግለሰቡን እሺ እጅህን አንሳ አልኩት። ምንድነው ምን አድርጌ ነው ሲል ከዛ መጡ። ተስፍሽ ሀረርጌውም ነበር መሲም ነበረች። ተነጋገርን፣ ያለውን ነገር ፈታ ነው እርስ በርስ። እሱም ካሁን ባላ ውዴታው ከልብ ከሆነ የሆነ ሲወድቁ እንዲያነሳቸው ያለውን ነገር ተነጋግረን ጨርሰን ነበረ። ገባሽ? ከዛ እንደ አዲስ ማታ ጠዋት ሊነጋጋ ሲል ሀቡ ወላሂ ላዚም ማቲ የሚባለው ቤት እኔ ፎሎዬ ነው። ከሱ ጋር እያወራሁ ገስት ላይ
ኮሜንት ላይ ኦልሬዲ እኮ ጉዳዩ ተዘግቷል። ኮሜንት ላይ ይሳደባሉ። ኦልሬዲ ታርቃችኋል ነው ተነጋግረን ተጠያየቃችሁ ተነጋገርን ያለውን ነገር በቃ መሲ በሚገባው ልክ ነገረችው። እኔም ያለኝን ሁሉ ተናግሬ ነገሩ ተዘግቶ ነበር። ከዛ ማታ እንትና ቤት ተሰቅዬ ይሄ ጠዋት አካባቢ ላይ መጡልሻ ስድብ ማት። ከዛ እኔም ያገነ ማቲ ማማ የሚለውን ዘፈን ክፍት አረኩ። እኔም ሲሳደቡ ገባሽ? ከዛ ስከፍት መጡ። በቃ እሪ አንቺ ሸርሙጣ እናትሽ እንዲትሁን እንዲህ ሲሉ ይሄ ነገር ጉዳዩ መዘጋት እንዳልፈለጉና ድጋሚ እንዲሄድበት አነሳሱኝ ማለት ነው። እንዲዘጋ አልፈለጉም ራሳቸው። ከዛ ይሄን ያለው ሲቹዌሽን እንግዲህ ማሬ እኛ ምንም ያጠፋነው ነገር የለም አለርኩም። ገና ማሬ ገና ከመሲ ብርጅስቶን ጋር ቀጠሮ ይዘናል ልንሄድበት ጉዳዩ ላይ። ምክንያቱም የተጠያየቃችሁበትን ጉዳይ የተዘጋ ፋይል ለምን ትከፍታላችሁ? እሱ ማዘግተን ጨርሰን ነበር። ከዛ ይችረጁ የምትባለው አሮጊት መሲስ የምትባለው አሮጊት እነሱን ወልደሽ አታደርሽም እንዴ? እኔ ነኝ አብርሽን ወልጄ ማደርሰው አሉ። በምን ሂሳብ አታደርሶ? ወጣት ልጆች አንቺ ከ21 ዓመትሽ መሆኑሽን አያውቁም? እኔ በ13 ዓመት በ14 ዓመቴ ወልድሽ እንደማደርስሽ አያውቁም? ማሬ ይዟት እኮ ነው። 5 ደቂቃ ሞልቷል። 5 ደቂቃ ሞልቷል። ረጁ አለቀ ማሬ ሞላ። 5 ደቂቃ ሞላ። ከኔ አካፍላታለሁ። ሁለቱን ትውሰድ፣ ከኔ ትውሰድ። ሁለቱን እኔ ከማንም ጋር ጉዳይ የለኝም፣ ችግር የለብኝም። ስለኛ አያገባችሁም፣ ስለ መዳም ቅመም የተባለ አይመለከታችሁም ካሉ ደግሞ ሀቡ አያገባችሁም ካሉ እርስ በርስ ጉዳያችሁን ይፈታቱ። እኔ እንደ ሀሳብ ግን አንድ ጥጋበኛ አያገባችሁም ባለው ሌላ ምስኪን ለምን ይጎዳል? እኔ በዚህ አልስማማም። አንድ ጥጋበኛ ወጥቶ ቪዲዮ ሰርቶ ስለ መዳም ቅመሞች አያገባችሁም ቢል ያ ጥጋበኛ የሚወክለው የራሱን ጥጋብ ብቻ ነው። ሌላዋ ምስኪን ስትቸገር፣ ስትታመም፣ መታከሚያ ገንዘብ ሲያስፈልጋት፣ ድምፃችን ሲያስፈልጋት፣ ባባ ደፏት ኤምባሲ እንድናደርስላት ፖሊስ እንድንጠራላት ስትፈልግ ስንት የወደቁ እንድናነሳቸው የሚፈልጉ እያሉ ጥጋበኛ ወጥቶ ስለ መዳም ቅመሞች ከዚህ በኋላ አያገባችሁም ስላለ እኔ ስለ መዳም ቅመሞች አይመለከተኝም ማለት አልችልም። ለምን ያቺ አንድ ጥጋበኛ ሁሉንም የመዳም ቅመም አትወክልም። ገባሽ? አንድ ሰው ሁሉንም መወከል አይችልም። ማን ውክልና ሰጥቷት ነው አንዷ ስለ መዳም ቅመሞች አያገባችሁም ስላለች ወደፊት ስለምትል እኛ ለእህቶቻችን ድምፅ መሆን የምናቆመው ነው? አሁን ሁላችሁም ወገን አምባገነን እየሆነ ነው። እውነቱን ለመናገር ገንዘባቸውን የሚሰጡ ወደው ፈቅደው ማንም ሳያታልላቸው ማንም ሳያደነዝዛቸው ወደው ፈቅደው የሚሰጡ መብታችሁ ነው። በገዛ ደሞዛቸው በገዛ ላባቸው እናንተ መምከር መብታችሁ ነው። እህቶቻችሁ የሚሰማ ይሰማል፣ የማይሰማ አይሰማም። የሚሰማ ደውል ይሆንለትና ምክራችሁ ይነቃና ህይወቱን ያስተካክላል። የማይሰማ ደግሞ አይሰማም። ሰው የፈለገውን ነገር ሶሻል ሚዲያ ላይ ወጥቶ ይመክራል። አሁን ለምሳሌ እኔ የፈለግኩትን እመክራለሁ። የተመቸው ይወስዳል፣ ያልተመቸው ለምን ምክሬን አልሰማችሁም አልልም አይደል? ልክ እንደዛ ማለት ነው። አምባገነን ሳትሆኑ ሁላችሁም የፈለጋችሁትን መልዕክት ማስተላለፍ ትችላላችሁ ሶሻል ሚዲያ ላይ። በግድ እኔም ብቻ እኮ እሱና ምልሽ ብግድ ኑ ስሙ ኑ ተወቀጡ አይደለም። ግን ስንናገር የስድብ ማዕት ገባሽ? ምን ስድቡ ምን አመጣው? ከፈለገች ሀሳቤ ከተመቻት ትቀበላለች፣ ካልፈለገች ደግሞ የራሷን መንገድ ትቀጥላለች። የሚሳደብ ሰው ባለጌ ነው። ይኸውልሽ ረጁ፣ ቀድሞ የሚሳደብ ሰው ባለጌ ነው። ስህተቱን ለመሸፈን ምናምን ነው። ገባሽ? ትክክል እንዳልሆኑ እየገባቸው ግን አውቀው ስድብን ምን አመጣው? ሁሉም እኮ የሚፈልገውን ነገር ማስተላለፍ ይችላል። እነሱ የሚደግፍ ፎቷቸውን ለጥፎ የኔ ፍቅሮች፣ የኔ ማሮች፣ ውዶች፣ የማሮች ፍቅሮች ሲል መዋል ይችላል። መብቱ ነው። እነሱን አይደግፍም፣ የእነሱን ፎቶ ለጥፎ ስለ እነሱ የፈለገውን አስተያየት እየሰጠ መዋል ይችላል። በቤቱ መብቱ ነው። ግን መሰዳደቡ አጸያፊ ነገር ነው። እሱን ምን አመጣው? ይሄ እኮ ነው አምባገነንነት ማለት። እኔ የምደግፈውን ካልደገፍሽ እሰድብሻለሁ። ይሄ አይደል አምባገነንነት? እኔ የምደግፈውን ማስረጃ ላቅርብ። የምን ማስረጃ ካለ አቅርብ ብሏል። ግን የለም። አቅርቡ ማስረጃ። ኦኬ ጠፍቷል። ግሩፑ ሀቡዬ፣ ግሩፑ የበፊቱ ጠፍቷል። ኬት ይመጣል ማስረጃ? ተደልቷል ግሩፕ። ግን ወረድ የምናውቅ ሰዎች ያለው ነገር ይሄ ነው።
እኔ ከማንም ጋር ችግር የለብኝም። አሁንም ቢሆን እኔ የተናገርኩት የራሴን ኃላፊነቴን ነው። መሲ ብርጅስቶን የተናገረችው የራሳ ኃላፊነቷን ነው የሚጠበቅባትን የተናገረችው። መቀበል ያለ መቀበል መብታቸው ነው። የመሳደብ ግን ያው ይሳደቡ ኦኬ፣ ምንም ችግር የለውም። ስድብ ማንንም ስድብ የሚጠል ቢሆን ሀቡን ይጥላት ነበር። ሁሌም የምለው ስድብ የሚጠል ቢሆን ስድብ የሆነ ነገር የሚያደርግ ቢሆን ሀቡን የሆነ ነገር ያደርጋት ነበር። ስለዚህ ይመቻችሁ፣ እናንተም ተሳደቡ፣ ወላሂ እናንተም ተሳደቡ፣ እንደፈለጋችሁ ሆኖ ይመቻችሁ። ግን አሁንም ሀቡዬ እኔ ከምን አንግል ተናግሬ እኔ ስለማቅም ያለውን ነገር ከዚህ በፊት የደረሰኝ ነገር ስላለ ነው። ከዚህ በፊት አሁን በባለፈው እኔ ሪከርድ አድርጌያለሁ። ማሪ ኬክ አሰርተው እኔ ቲክቶክ ላይ ያለ ኬክ አሰርተው ከዛ አንደኛዋ እናቴ ሞታብኝ ገና በሳምንቴ ነው የእነሱ ነገር ሆኖብኝ ነው የመጣሁት። ወይኔ ጉድ ፈላ። ወይኔ ታድለው እንዴት ነው የሚወዷቸው? ወይኔ ኧረ እኔንም እንደነሱ ውደዱኝ በእናታችሁ። ታድለው ወይኔ ራሴ ቀናው። አብርሽ ነው ስሙ። ታድለው የሰው ፍቅር። ወይኔ ከዛ እኔ ምን አልኩ? በእውነት እኔ ቀናው። ሰው ከሀዘን ተነስቶ ኬክ ካስጋገረ ለሱ ምን ያህል ቢወዷቸው ነው ጋይስ? ምን ያህል ፍቅር ቢሆኑ ነው እነዚህ ሰዎች? አም ሶ ጀለስ። እኔን ለምንድን ነው እንደነሱ ማትወዱኝ እናንተ? ኦ ማይ ጋድ ያለው ነገር ተራውን መስጠት ለፈለግኩ አብዬ ተራውን መስጠት ትችያለሽ። ጨርሻለሁ። መሰግናለሁ። የሰው ፍቅር እንደ አብርሽ ነው አይደለ? ትክክል ላይ ስሙ በማየ ሞት አስተካክሉልኝ ከተሳሳትኩ። አብርሽና ሩታ አብርሃምና ሩታ እንደ አብርሽና እንደ ሩታ የሰው ፍቅር ይስጠን። አሜን በሉ። እንደ አብርሽና እንደ ሩታ የሰው ፍቅር ይስጠን። እንደዚህ ወደ ድበቱ ዘንድ አሁን ጨረሻ ሀሳብሽን ረጁ ወይ ሌላ ማሽ ማምጣት ፈልጉ አምጪ። እኔ በቃኝ ጨረስኩ። ግን ሀውዬ እኔ አንዴ ላውራ። ይኸውልሽ አት ዘ ኤንድ ኦፍ ዘ ዴይ ልጆቹ እኔ ከዚህ በፊትም ብያለሁ፣ ተቀባዮቹ ምንም ጥፋት የለባቸው። ምክንያቱም እኔም አምጥተው ቢሰጡኝ ይቀበላለሁ፣ ረጅዬም ትቀበላለች፣ አንቺም ትቀበያለሽ። ግን ሰጪዎቹ ራሳቸውን ቆም ብለው ቢያዳምጡ የሚያወጡት ሰጪዎቹ ኖሯቸው ቢሆንስ የሰጡት ቸገረን አበድሩን ለና አብርሽ እንስጣሏችሁ አይደለም ማሪ። ያለሽበት አሁን ለምሳሌ አንቺ ራስሽ ማነው ሀቡ ያለሽበት ሲቹዌሽን ለመስጠት እኮ ያለሽበት እኔ ለምሳሌ የማዳም ቤት እየፈገፈጥኩ 1000 ብር ደሞዝ ኖሮኝ 500 ብር በሰጥሽ አንቺ ጭንቅላትሽ አስችሎሽ ትቀበይኛለሽ? ወላሂ አታረጊውም። ስለማቅ ማለት ነው አትቀበይም። ስለማቅም ነው ደግሞ ከዚህ በፊት የሆነው። ግን ሀያት ምን ብላ ሳመነች ይመስልሽ? መዳም ቤት ምሰራው ወድጄ ፈልጌ ነው እንጂ ወጥቼ የተሻለ ስራ መስራት ብፈልግ እሄዳለሁ፣ እወጣለሁ፣ እሰራለሁ። ግን የመዳም ቤትን ስራ ስለምወደው ነው የምሰራው። ስለዚህ ልክ እንደ ሀያት የመዳም ቤትን ስራ ስለሚወደው የሚሰራው ሰው አለ። ስራ እንደዛ ይኸውልሽ፣ እንደዛ ሳይሆን ልጆቹን በቃ በደንብ ብትሰሚያቸውና ብታያቸው፣ የሚሰጡትን ልጆች ብታያቸው ሀሳብሽን ትቀይራለሽ። ከተቀባዮቹ ምንም ችግር የለብኝም። ግን አንድ ሰው ሲተርፈው ነው ለሰው ማድረግ ያለበት። በሁለት እግሩ ሲቆም ነገ ጠዋት ሆስፒታል ቲኬት ቁረጭልኝ ብለው የሚመጡት አንቺ ጋ ነው፣ ረጁ ጋ ነው። ሲተርፈው ለሰው ቢያደርግ ችግር የለውም። ገባሽ? ነገ ጠዋት ችግር ላይ ምን አገባሽ እየተባልሽ ለምሳሌ አሁን እንደዚህ ብለሽ ስትመክሪያቸው ምን አገባሽ በገዛ ብሬ ሲሉሽ ኩምሽሽ አትይ። ኩምሽሽ የምትይው መቼ ኩምሽሽ እንደሚሉ ታውቂያለሽ? አንቺ ጋር ትኬት ለመለመን ሲመጡ እኔ ነገርኩሽ እኮ እኔ በትንሹ 30 ሰው ይሆናል ሀቢባ ጋር ትኬት እኔ እያልኩሽ ያለት እሱ ነው። ምንም የሚያንኮማሸሽ ምናምን ነገር የለውም። የምትናገሪው እኮ ዞሮ ዞሮ የሚመጡት አንቺ ጋር ስለሆነ ነው። ዞሮ ዞሮ የአረብ ሀገር ሰው የሚመጣው ማን ጋር ነው? ሀቢባ ጋር ነው። ሀቢባ ጋር ለማድረስ ደግሞ ወይ በእኔ በኩል ነው ወይ በአንቺ በኩል ነው ወይ በሆነ ሰው በኩል ነው። በደንብ ታያቸዋለሽ። ተቀባዮቹ እንኳን ደስ አላቸው። እንኳን መያዝ ቁጥራቸውንና ስማቸውን መያዝ ነው። እነዚህ ሰዎች የዛኔ ሲመጡ እንዴ ትናንትና እኮ ስንመክርሽ ምን አገባሽ እኮ ስትይን ነበረ ብለን እንላታለን። ይኸውልሽ አሁን ምን አገባችሁ ያሉ ሰዎች ማለት ነው
ነገ ጠዋት ዞሮ ጠባም ለማም መተው እዚህ ወይ የሆነ ቦታ ገብተው የሆነ ችግር ውስጥ ገብተው የሚመጡት ቲክቶክ ላይ ነው። ሀቢባ ጋ ነው ወይ ረጁ ጋ ነው ወይ የሆነ መሲ ብርጅስቶን ጋ ነው። ታሞ ከመማቀቅ አስቀድሞ መጠንቀቅ ማለት እንደዚህ ነው። ገባሽ? ሳይታመሙ እየተነገራቸው ነው። ታሞ ከመጡ እንግዲህ ሙስተሽፋው ሙሉ ነው፣ አናስተናግድም፣ ጨርሰናል። ሰሒሕ። ስለዚህ እናንተ አሁን ይቅርታ እንድትጠያየቁ ፈልጋለሁ። አዲስ ህይወትና ሀያት አንደኛ የተሳዳደባችሁ በዚህ ጉዳይ አዲስና ህይወትና ሀያት እንድትታረቁ ፈልጋለሁ። ግን ለአዲስ ህይወት እንድትናገር እድል አልሰጠናት። ተናገሪ አዲስ ህይወት። አቡዬ ድሉ ስለሰጠሽ አመሰግናለሁ በድጋሚ። እኔ ቅድም እንዳልሽው አሁን ለምሳሌ አንድ ምሳሌ ልስጥሽ። እኛ ያንቺን ፎቶ እንለጥፍና እንዘፍናለን፣ እንጫወታለን፣ እንደግፍሻለን፣ የፈለግነው እናደርጋለን አይደለም? ሌላው አካል ደግሞ በቤቱ ያንቺን ፎቶ ይለጥፍና ይረቅጥሻል አይደለም? ይሄንን ነገር እኔ ምን አገባኝ? መብቱ ነው ሰው የፈለገውን ነገር የመደገፍ። እኔ እንዲህ ነኝ አይደለ? እህቴ ተነስታ ያዛ ተሳዳቢ አንቺን ብትሰድብሽ እኔ አንቺ ወዳጅ ብሆን ስለ ራሴ እንጂ ስለ እህቴ አይመለከተኝም። እኛ ለሀያት ቤታችንን ስንጠራት ምንድነው መጀመሪያ የተናገርነው? እዚህ ጋር ሚስ ሪሜምበር ራሷ መመስከር ትችላለች። ምንድን ያልኩኝ እኔ መጀመሪያ ያልነው እኛ ሀያት ድሮን ፋሚሊም ሆነች የፈለገችውን ሆነች የማንንም የመደገፍ መብት አላት። ግን እኛ ሜንሽን አድርጋ የመሳደብ መብት የላትም። እኛን የመስደብ መብት የለሽም እንጂ እኛ ማንንም የመደገፍ መብት የለሽም አላልናትም፣ አላልኳትም። እኔ በበኩሌ ግን ስድቡ መቼ ነው የተጀመረው? መች ነው ይሄንን ስድብ የሰደብሻት ካልሽኝ ሀያት ናት ስድብ የጀመረችው። እኔ ሲጀመር እንደውም የዛን ቀን ሳዲ ቤት ወሬው ሲወራ ብዙም እያወራው አልነበረም፣ ስራ ላይ ነበርኩኝ። ግን ስድብ አልነበረም በሰዓቱ ኖርማል ወሬ ነበር። እኛ ባለፈው አንቺ አትሳደቡ ካልሽን ወዲህ እንደውም ወላሂ ላዚም እኔ በበኩሌ ድሮ በጣም ተሳዳቢ ነኝ። በጣም ነው የምሳደበው የነበረው። ረጁም መክራኛለች። አንቺም ካልሽኝ በኋላ እንደ ድሮ አይደለሁም። ነገሮችን ትቻለሁኝ፣ በጣም ትቻለሁ። እኔ ምንም ነገር አልክድሽም። ግልጽ ነገር ነው የምነግርሽ አቡ። ኦፍኮርስ ተሳድቤያለሁ። ግን የተሳደብኩት እኔ ሀያትን በኋላ ላይ ነው። በየት በኩል ነው ሀያትን ለምን ትለሽ? መጨረሻ ደግሞ በጣም ከሀያት ያናደደኝና በግልጽ እንድሰድባት ያደረገኝ ነገር ምንድን ታውቂያለሽ? እኛ እዚህ ቤት ነው የምንውለው። አንቺ የምታረጊው ነገር እናያለን። አንቺ ይሄን ያክል የወደቀን እያነሳሽ የታመመን እያስታከምሽ ልባችን የተሰበረውን እንደዚህ ይሄን ሁሉ ነገር እያደረግሽልን፣ ግን ተራ ዩቱበርን ከአንቺ ጋር ስታወዳድር ነው እኔ የተናደድኩባት። ሀያትን ምንድን ነው ያለችው? ሀቢባም አብርሽም አንድ አይነት ስራ ነው የሚሰሩት፣ ተባብሮ ነው የሚሰሩት፣ አንድ አይነት ሰዎች ናቸው። ስለዚህ እነሱ ከሀቢባ የሚለዩበት ምክንያት የለውም ስትል በጣም ሀያትን እንድሰድባት ያደረገኝ አንድም ይሄ ነው። ግን እንድታቂልኝ የምፈልገው ሀቡ ሀያትን ማንንም አስገድጄ ደግፊ ልላትም አልፈልግም። ማንንም አይደለም፣ ሀያትን ብቻ አይደለም፣ የገዛ እህቴን ብትሆን አላልኩም። ግን ሀያት ወታ የተሳደበችው እሷ ናት። ጭራሹኑ ስታስፈራራኝ ነው የነበረው። ምንድነው እያለች የምታስፈራራኝ? ጉዷን ነው ማወጣላት ምናምን። እኔ ልንገርሽ ሀቡ ከሀያት ጋር ዋትስአፕ ስልክ ያላት ምንም አይነት ነገር አውርቻት አላውቅም። ባለፈው በእርዳታ ጊዜ ነው ስልኳን እንኳን አብረን ስልክ የተቀያየር ነው። በመቀጠል ግን እኔ ታሪኬን እያነሳች እኔ ስታሸማቅቅ ነበር። ሀያት አንድ ግልጽና ግልጽ ነገር እዚህ ጋር ልንገርሽ። እኔ ታሪኬን እንዲደበቅ ብፈልግ ኖሮ 1 ፎሎወር ወይም 2 ፎሎወር ያለው አካውንት ከፍቼ መጣ ነበረ። እዚህ ቤት በዚሁ አካውንቴ 140 ምናምን ሺህ ፎሎወር ይዤ መጥቼ ታሪኬን ስናገር አምኜ ወድጄ ፈቅጄ መዳን ስለምፈልግ መጥቼ ኦፍኮርስ ድኛለሁ። በዚህ ደግሞ መቼም ብሆን አልጸጸትም። የኔ የምታወቂው ይሄ ከሆነ ይሄንን ነው ልነግራት መፈልገው ሀቡ። ገባሽ? ግን የተሳደበችው ራሷ ናት፣ የጀመረችው ራሷ ናት። ሁሉንም ነገር ሀብ ላይ የጀመረችው እሷ ናት። ከጀመረች በኋላ እኔ መጀመሪያ እንደ ውይይት ነበረ። ሚስሪ ሜምበር መታ ነበረ ቤቴ ካበለሽ ጠይቂያት። ውይይት ነበረ፣ ተወያየን። ሚስሪ ሜምበርም የተሰማትን ተናገረች። ትጠራና ስሜቷን እንስማት ተባለ። ቤቲም አለች። ግን ከዛ በኋላ መታ ቆሻሾች እናንተ ሀቡና ተወኩሉ ምናምን ብላን ሄደችው። እኔም በደንብ አድርጌ አንጀቴ እንዲረካ ሰድቤያታለሁ። እሱንም አንድ ቀን እሷ ግን እስከ ዛሬ ተሳደባለች። 5-6 ቪዲዮ ሜንሽን አድርጋ ሰርታለች። እስካሁን ድረስ እየተሳደበች ነው። ብቻዋን አይደለችም። ለምን ግልጽ ስም አልጠራችም? ለምን እንደሆነ እንዳመንኩ ታውቂያለሽ። እኔ መሳደባን ሀቡ አሁን እሷም እንደው የምትልሽ መልስ የምትሰጥሽ እኔ ስማችሁን አልጠራሁም ነው የምትለው። ገባሽ? እኛ ቤት እኛ እያወራን ባለንበት ሰዓት እኛ ጋር የመጡ ልጆች ነበሩ። ለምሳሌ መጣው እንደዚህ አታርጉ ስንል ገስት ገብቶ እንኳን አደረገ መብታችን ነው፣ ገና ቲቪ ልንገዛ ነው፣ መኪና ልንገዛ ነው፣ ጅኒ ሲሉ አንዳንድ የምትመላለሽው መልስ አለ አይደለ? ተመላልሰን የሄድናቸው ልጆች እሷ ቤት ሄደው እኛን ሲሳድቡ ዝም አለች።
እሷም አብራ ተሳደበች። እነዚህ ደንቆሮች መሀይሞች እንትኖች ምናምን ብላ ስትሳደብ ነው በንጋታው ተነስቼ ወጥቼ እኔ የተሳደብኩት። ምንም ነገር ምደብቅሽ የለኝም። በጣም ሰድቢያታለሁ። ይሄ ላንቺ የላከችው ትንሹ ስክሪን ነው። በደንብ አድርጌ ሰድቢያታለሁ። ሐቁን ነው የምነግርሽ። ግን የጀመረችው ራሷ ናት። አሁንም ቢሆን እንድትነግሪያት የምፈልገው እኔ የሚያሸማቅቀኝ ምንም አይነት ታሪክ የለኝም። አልሸረመጥኩም፣ አልሰረኩም፣ አልዋሸሁም። ማንም ሰው የህይወት ውጣ ወረድ እንዳለው የህይወት ውጣ ወረድ ነበረኝ። አልሐምዱሊላህ ዛሬ ላይ ደግሞ እዛ ደረጃ አይደለሁም። አልፍ ያለው በዚህ ደግሞ ልታሸማቀቀኝ የምትሞክረው ኔቨር ኤቨር ብሸማቀቅበት አንቺ ቤት በዚህ አካውንቴ አልመጣም። ባዶ ፎሎወር ያለው አካውንት ከፍቼ መጥቼ ታክሜ ሄድ ነበር። ይሄን ደግሞ አስርቅጥሽ እንድነግረኝ ፈልጋለሁ። ራሷ ናት መጀመሪያ የጀመረችው። ሰውም ጠይቂ ከፈለሽ። አመሰግናለሁ። ስለዚህ አንቺ አምነሻል፣ በደንብ አድርገሽ እርግጥ ማድረግሽን መስደብሽን አምነሻል። ሀያት ደግሞ በስሱ ነው ነካ ነካ ያረኳት ብላለች። አይደለም ሀቡ ከልቧን የተሳደበችው ሀቡ ላወራችሁ ሀቡ ሀያትን ነው እየጠየቀ አዲስ ደቂቃሽ አልቋል። ሀያት አንቺ እርግጥ ማድረግሽን አምነሽ ለምን ይቅርታ ተጠያይቃችሁ ፋይሉ አይዘጋም? እሺ እኔ ይቅርታ ከመጠየቄ በፊት ማለት ነው እስካሁን ላወራችሁ ነገር እያስፈራራችኝ ነው። በታሪኬ ባሳለፍኩት ታሪኬ ሰደበችኝ ምናምን ላወራችሁ ነገር በሙሉ በአላህ ይዤሻለሁ ማስረጃ ታሳይሽ። እኔ ማለት ነው እኔ ልንገርሽ፣ እኔ በፍጹም አንድንም በዚህ ልክ እንትን ብዬ አልተሳደብኩም። ፎቶ ለጥፋ የሰደበችኝ እሷ የቡዳ ዘርናት ምናምን ብላ የሰደበችኝ እሷ ለምን ቪዲዮን አታሰሚያቸውም? ሀቡዬ አንቺ በማስረጃ እንደምታምኚ አውቃለሁ። በማስረጃ እንደምታምኚ አውቃለሁ። ሀያት ብትክድ ነበረ አላልኩም ብትል አምጥቼ ይኸው ያልሽበት ብዬ ሳይተል እኔ ደግሞ ያላልኳትን ነገር አልሽ ካለች ለምን ማስረጃ አትጠይቂያትም? ሀቡዬ አልተጋዎቹ በጣም ቀላል ነው። በጣም ብዙ ነገር ሰድቢያታለሁ እኮ እኔ ካስፈራራኋት ያስፈራራሁበትን ለምን አታመጣም? ገመናሽን አወጣለሁ ብላ አስፈራራችኝ ብላሻለች። ለምን ማስረጃ አታመጣልሽም? እነዚህ ላለችሽ ነገሮች ስክሪን ሪከርድ ይዘሻል። ልክ ሀያት ስክሪን ሪከርድ ይዛ እንደመጣችሁ ነው። አንቺ ስክሪን ክበርልኝ፣ ጠይቂልኝ። አንድ ነገር ልንገርሽ፣ እኔ ሳወራ ነው የነበረው። እዛው አየር በአየር ነው መልስ ስሰጥ የነበረው። ሲጀመር ጉዳዩ አንቺ ጋር ይመጣል የሚል ሀሳብም ተመላልሰን እንወያያለን የሚልም ሀሳብ ስላልነበረኝ እኔ ተንከሲስ ስላልሆንኩኝ ምንም አይነት ሪከርድ አላደረኩም። ግን በጆሮዬ ነው የሰማሁት። ቁርአን ይዤ እምልልሻለሁ፣ ጉድሽን ነው የማወጣው እያለች ስትሳደብ ቁርአን ይዤ እምልልሻለሁ። ሺህ ጊዜ በጆሮዬ ነው የሰማሁት። ሰው ነግሮኝ ምናምን አይደለም፣ በጆሮዬ በገዛ ጆሮዬ እምልልሻለሁ። ትማል አላልኩም ምንም። አንቺ ያሳደብኩ ብላ ሰዎች ሲሰድቧችሁ እንደ ሀያት ሪከርድ አድርጋችሁ አስቀምጡ። አንቺ ጋር እንደሚመጣ በምን ሀቡ አንዴ ላስረዳሽ። እነሱ ብዙ ስላሉኝ አንዴ አሳጥሬ ላስረዳሽ። በመጀመሪያ ደረጃ ስክሪን ሪከርድ ያደረኩት እኔ አይደለሁም። ትዙ የምትባል ያንቺ ተከታይ ናትና ተግባራቸውን ስላልደገፈች ቀድታ በቤቷ ፖስታ ነበርና ከቤቷ ላይ አውርጄ ነው የላኩልሽ። ስክሪን ሪከርድ አድርጌ በተንኮል ደረጃ ምናምን እነሱ እንደሚሉት ሸረኛ ነሽ ምናምን። እኔ ታይም የለኝም። በጣም ፎቅና ምድር ምግብና ጽዳት ነው የምሰራው። ሰዓት የለኝም። ይሄ ሁሉ ነገር የማቀነባብርበት ታይም የለኝም። እና ለሚያወሩት ነገር ሁሉ ማስረጃ ቢያቀርቡ ደስ ይለኝ ነበረ። ግን ታዳምጠናለች ብለው ነው የፈለጉትን የሚሉት። እኔ ደግሞ ምንም እነሱ ያሉት ነገር እኔ ጋር ስለሌለ ውስጤን የሚያውቀው የፈጠረኝ አላህ ስለሆነ ምንም ነገር አንገት የሚያስደፋኝ ነገር የለም። ገባሽ? እኔ በስድብ ደረጃ አንቺ እንደዚህ ብዬ አልተሳደብኩም። ግን በቲክቶክ ሙድ ሄጃለሁ። ሲጀመር እኔ አዲስን ሜንሽን አርጌ በፍጹም የሷን ታሪክ አንስቼ ምን እንዳወራች ራሱ አላውቅም። አንቺ ቤት ገብታ ታሪኳን ማውራታን ራሱ አላውቅም። አቡ አንቺ ቤት እኔ ብዙ ጊዜ አልከታተልሽም። ያኔ አንዳንድ ቀን ስራ እየሰራው ኤርፎን አርጌ እከታተልሻለሁ። አብዛኛው ሰዓት ግን ቢዚ ነኝ፣ አልከታተልም። እኔ እውነቱን ነው የምነግርሽ፣ ቢዚ ስለሆንኩኝ። እንደዚህ ማስመሳይ ትመስያለሽ። ታይ ስክሪን ሪከርድ ተለቅልቆ የለ እንደ የአዲስ ህይወት ታሪክ እዚህ ቤት አውርታ 6000 ሰው እኔ አላየሁም። ሀቡ ኖ አላየሁም። የእሷ አምልጦኛል፣ ወላሂ አላየሁም። ለምን አስመስላለሁ? አምልጦኛል። አይዞሽ ሰምተሻል፣ አይዞሽ ሁላ ብለሽኛል። ሀያት ውዷ አይዞሽ ነይ አዲስዬ። እኔ አይዞሽ ያልኩት ወንድሜ ሞቷል ስትይኝ ነው። ስላላሳበርኩሽ ይቅርታ። ወንድሜ እኮ ሞተ ስትል አይዞሽ አልኳት እንጂ በታሪኩ አይደለም አይዞሽ ያልኩት። ታሪኩ አምልጦኛል። እኔ ለምን ዋሻለሁ? ለምን አስመስላለሁ? ላይ ሙቪ ያመልጥሽ ኖርማል ነው። ግን ስክሪን ሪከርድ ሙሉ ቲክቶክ አላየሁም። አቦ እኔ አላየሁም። ለምን ዋሽሻለሁ? አምልጦኝ ይሆናል። አላየሁም። ምንም ቢሆን አምልጦኝ ይሆናል። አላየሁም። እኔ ከየት ወዴት ምን እንዳወራች ራሱ አላውቅም። አላህ እንደሚያውቀው ማለት ነው። ለማንም ብዬ አይደለም ዋሻው።
እና የፈለጉትን መደገፍም ይችላሉ፣ የፈለጉትን መቃወምም ይችላሉ። እሷን የሰደብኳት አንቺንና አብርሽን እኩል ስላረገች ነው ላለችበት አሳጥሬ ላብራራልሽ እኔ ያልኩትን ማለት ነው። እኔ ያልኩት ምንድነው እነዚህ ወጣት ልጆች ስለ ሃይማኖት አላወሩ፣ ስለ ዘረኝነት እስካላወሩ ድረስ በዚህ ልክ ተቃውሞ አይገባቸውም። ሀቡን በመልካም ስራዋ ተጠልታለች። እንደውም የአብርሽ ወዳጆችና የሀቡ ወዳጆች አንድ ላይ እንስራ አልኩኝ። እንዴት አንድ ላይ እንስራት ያለሽ? እንዴት እሷንና እሱን እኩል ታደርጊያለሽ? አንቺ በእኩልነት ታምኛለሽ። ያ በእኩል ሰው ሁሉ የሰው ዘር በሙሉ እኩል እንደሆነ ታምኛለሽ። ይሄንን ስለማምንብሽ የሀቡ ደጋፊዎችና የአብርሽ ደጋፊዎች አብረን እንስራ፣ መልካም ሰዎች ጎን እንቁም ነው ያልኩት እንጂ እነሱ እንደሚሉት አይደለም። ለሚሉት ነገር በሙሉ ማስረጃ ቢያቀርቡልሽ እሰየው፣ ደስ ብሎኝ ጥፋቴን ተቀብዬ እወጣለሁ። አሁንም ጥፋት የለብኝም እያልኩ አይደለም። ሚስ ሪሜምበርን እኔ ባልናገራትም በቤቴ ተናግረዋታል። እነ ረጁንም እነ መሲንም ስማቸውን ባይጠቅሱም በቤቴ ተናግረዋቸዋል። የእነ አብርሽ ደጋፊዎች ማለት ነው። አሁን ይኸውልሽ ስማችሁ ሳይጠቀስ በአሽሙር በቤቴ እንዲናገሯችሁ ስላደረግኩኝ እኔም በአሽሙር ስለተናገርኩኝ ይቅርታ ጠይቃለሁ። በይ እነሱም አንቺን በስነሳ በሐላል ስለተናገሩ ስለተደቡሽ ይቅርታ ይጠይቃሉ። አንድ ጥያቄ ታጥራልኝ። ገረድና በግ ብላለች ያለችበትን ታጥራልኝ። እኔ ካፌ አንድም ቃል አልወጣ። ሙሉ የዛን ቀን የነበረው ቪዲዮ አውርጄ ይልክልሻለሁ። ይሄን ታጥራለች። ሚስዬ ሚስ አንቺ አይደለሽም ገረድ ስትይ የነበርሽው በቤቷ እየሄደችባቸው ነበረ። መሰለን ቤቷ ገስት እየገቡ የነበሩት አቡ እነዚህ ገረዶች ለራሳቸው ፓንት ሳይኖራቸው እኔ ቤት ገብተው ስሟን አትጥሩ ስማቸውን አትጥሩ ስላልኩኝ እቺ ቆሎ የምትቆረጥመዋ ብለው እኔ ሄዱባት። ያኔ ሄዱባት ስልሽ እሷ ግን እሷ አይደለችም ገረዶች ምናምን ያለችው ማለት ነው። ገስት ሲገቡ የነበሩ ሰዎች ግን ሲሳደቡ ነበር። እነዚህ ገረዶች ፓንታቸውን ሳይቀይሩ አሁን ያስተካከልሽ ቅድም ግን ገረድ ያስተካከልኩልሽ ነው። ኖ እሺን ነጋገር እንትን ቅድም ገረዶች እያለች ስትሄድባቸው ነበር አይደል ያለችው ሀቡ ስትል ነበረ ያ ብለሽ ነው ያልሽው። አሁን ግን ገስት የሚገቡት ብለሽ አስተካከልሽ። ኢትሶኬ ሂጅበት። ዋናው መስተካከሉ ነው። እንኳን አስተካከልሽው። ስለዚህ ሚስ ሪሜምበር ገረዶች በጎች ምናምን አላለች አይደል ብላለች። እኔ በሰማሁት ሰዓት አላለችም። እሷ ጋር የገቡት ግን ሲሉ ነበረ። ስለዚህ እኔ በሰማሁት አላለችምም አለችምም ብዬ መመስከር አልችልም እንጂ ለምን መቆጣጠር አይቻልም። እኔ እዚህ ጋር ገብታችሁ እናንተ ስለምትናገሩት ነገር ምላሳችሁን አፋችሁን መቆጣጠር አልችልም። እኔ ራሴን ነው የምቆጣጠረው። ከኔ አፍ ብቻ መጥፎ ቃል አይወጣ። እኔ ሰውን አላስቀይም እንጂ ስለሌሎች ምንም አይመለከተኝም። አልፈቅድም። አስወርደዋለሁ ያንን ሰው ካለ በኋላ ልክ ሲል ነው አይደለ ላስወርደው የምችለው። ስለዚህ ያንን ቃል ካፉ በማውጣቱ እኔ ልጠየቅ አልችልም። እንዲቀጥል ስለ ቪዲዮ ደግሞ አንድ ደቂቃ ላስረዳሽ። እኔ ቤት ገስት ገብቶ ስለ ሃይማኖት፣ ስለ ብሔር፣ ስለ ፖለቲካ ሊያወራ ቢጀምር ነቅዬ አባረዋለሁ። ኦልሬዲ ግን ጀምሯል አይደል? ስለዚህ ያ ቃል ካፉ ወጣ የከሌን ሃይማኖት ተሳደበ ተብሎ እኔ ልጠየቅ አልችልም። ለምን አልፈቀድኩለትም እንዲቀጥልበት፣ አባረርኩት ከቤቴ። ተረዳችሁኝ? አቡ ስለ ቪዲዮ የተባለውን ላስረዳሽ አንድ ደቂቃ ብቻ ስጪኝ። አልቅሳ የ3 ወር ብር ብቻ ነው እጄ ላይ የነበረው አለች የተባለውን ልንገርሽ። ልጅቷ እንዳልኩሽ ተቃዋሚና ተደጋፊዎች ይጣሉና በስሜት ማዳሟ ላይ ትጮኻለች። ማዳሟ ከስራ አባረረቻት። ኢጃዛ ቤት 9 ወር ቁጭ አለችና በአመት 3 ወር ብቻ ሰራች። አሁን እና አብርሽን ራሱ ዩቲዩብ ላይ ሆኖ ደጋፊ ያለ ተቃዋሚዎች አሉ፣ ቡድን አለ። በቃ ከነዛ ተቃዋሚዎች ጋር ተጣልታ በስሜት ገብታ ከማዳማ ጋር ትጣላለች። ማዳማ አባረረቻት። ኢጃዛ ቤት ሄዳ 9 ወር ቁጭ አለች፣ ስራ ፈታ ማለት ነው። በአመት 3 ወር ብቻ ነው የሰራሁት፣ ያ ሁሉ ፈተና የደረሰብኝ ለነሱ ብዬ ነው ብላ ነው አልቅሳ ወራቸው። እሱን ወዴት ገለበጡት? የአመት ደሞዝ ለና አብርሽ ሰጠች ብለው ገልብጠው ያወራሉ ማለት ነው። ይሄ ነው በቃ ጨረስኩ። አሃ አሁን ገባኝ። ገብቷችኋል ጉዳዩ ጋይስ? ልጅቷ ከነ አብርሽ ተቃራኒ ቡድን ጋር ትጣላለች። እሷ ደጋፊ ናት። ከነቃፊ ጋር ትጣላለች። ከነቃፊ ጋር ስትጣላ የነሱን ንዴት መጣ መዳም ላይ ያራገፈችባት። ከመዳም ጋር ተጣሉና መዳም ከስራ አባረረቻት። ከስራ ተባራ መዳም ቤት ኢጃዛ ቤት 7 ወር ነው ያልሽው? 9 ወር ቁጭ ትላለች ኢጃዛ ቤት። መዳም ቤት 9 ወር ቁጭ ትላለች። ከዛ እኔ ለነሱ ብዬ እኮ 3 ወር ብቻ ነው የሰራሁት በአመት
9 ወር አልሰራሁም ለማለት ፈልጋ ነው። ቪዲዮ ላይ ግን ምንድን ነው የሚለው? ቪዲዮም እንደዛ ነው። አሁን ያልኩሽ ነው። እልክልሻለሁ በዋትስአፕ እልክልሻለሁ ቪዲዮውን። ብር ወሰደች የሚል ነገር የለም እዛ ላይ እኮ። ለእነሱ ምክንያት ለእነሱ ስደባደብ ለእነሱ ቲፎዞ ሲሆን ስራዋን አጣች። ይሄ ነው ኮዙ። በቃ ለእነሱ ስራዋን ለእነሱ መስዋዕት አደረገች። ኤግዛክትሊ እንደዛ ነው እንጂ ብር ወሰደች ምናምን የተባለ የለም። ግን ምን ያህል እንዳቃጠለች ሉዝ እንዳደረገች ጊዜዋን ለነሱ ብላ እነሱን ላይቭ ላይ እንድትሰዳደባለች ማለት ነው። ለነሱ እያገዘች ገባሽ። ሰው ደግሞ የምትሰሪበት ስራ ካልሰራሽ ያባርርሻል። ኦፍ ኮርስ አይደለም። ያ ነው የገጠማት ልጅቷ። እና ይሄ ስትሆን ይሄ ምንድን ነው የሚያሳየው? ቤተሰብ የእሷን እኮ ነው የሚያሳየው። የእሷን እሷን እኮ አላማዋን አለማወቅ። አሁን እቺ ሰው ባለትዳር ብትሆን ልጅ ቢኖራት ኢትዮጵያ የትምህርት ቤት መክፈል ቢኖርባት ተለያየች። አቡዬ የዛ ጋር ብትሰሚው ምን ታውቂያለሽ? በሱ ምክንያት ስትሰዳደብ በእነሱ ልክ እንደ ጠበቃው ልክ እንደ ሀያት ጠበቃ ሆና የምትሰዳደቡ ለእነሱ ማለት ነው። እናንተ እንዲሆኑ በቃ ብልግና ምናምን ስትሰዳደብ ቤተሰቡ ላይ አይቶ ከባሌ ሁሉ ተለያየው ነው የሚለው ቪዲዮ። እንጀራዋን ብቻ አይደለም ያጣችሁ ትዳሯን ማጣ አይደለም ባሌ አባቴ አንቺ ልጅ አይደለሽም፣ ሰው ሄዶ ስራ ሰርቶ ይመጣል፣ አንቺ ግን በስድብ እንደዚህ ታደርጊያለሽ የሚል ቪዲዮ ነው የወጣው። ይሄ ስትሰሚ እንደ ሰውኛ ለምን አትነቁም ብሎ ማለት ያሰደባል። ይሄ ቪዲዮ መውጣቱ ጥሩ ነው፣ ለሌላው ትምህርት ነው። ያሱን የሰማነው እንዲያረጉ አንቺ አንድን ሰው ስትደግፊ ተሳድበሽለት አይደለም፣ ስትሳደቢለት ያ ሰው እንዲጠላ እያረግሽ ነው። ገባሽ? ያ ሰው ሌሎች ሰዎች አንቺ የዛ ሰው ደጋፊ ከሆንሽ ሚዲያ ላይ ወጥተሽ ስለተሳደብሽለት አይደለም መደገፍሽ የምታሳዩ፣ አድናቆትሽን የምታሳዩ ለዛ ሰው በመሳደብ አይደለም። ስትሳደቢ ለዛ ሰው ሌሎች ሰዎች እንዲጠሉት ነው። የሱ ተከታዮች ምን አይነት ተሳዳቢዎች ናቸው፣ ምን አይነት ባለጌዎች ናቸው ተከታዮቹ ብለው የበለጠ ያ ሰው እንዲጠላ ነው የምታደርጊው። እውነተኛ ወዳጅ፣ እውነተኛ ደጋፊ ላንቺ ሲል አይሳደብልሽም። እውነተኛ ደጋፊ የሆነ ሰው እንደገና መተው እኛን ይሰድቡናል። አሁን እኛን መተው ሲሰድቡ እንደ ኧረ እባካችሁ ግሪሳችሁን ያዙልን፣ ግሬስ ፋሚሊ ነው ወይስ ምን የምትባሉ ግሪሳችሁን ያዙልኝ ብዬ ቪዲዮ ሰርቻለሁ። ምክንያቱም ፎቴን የዘቀዘቁ ቆሌ ሁሉ ተበትኗል። ስለቅብለዋል እንዴ ቆሌ ሁሉ በተኑት። አቡዬ እስከ ቆሌ ነው የዘቀዘቁኝ። አስቢ ስንትና ስንት ቆሎ ባክነውብኛል። ስለዚህ የሰው ልጅ ይልሽ ምን እንደተቀለሽ ከቆስቲ መጀመሪያ ከቆሎ መብላት ውጪ አሉኝ። እኔ እኮ ስታርባክስ ቁጭ ብዬ ቆሎ እየቆረጠምኩ ነበር የሄድኩባቸው የዛን ቀን እንደ ቀልድ እንትን ያለው። ግን እስቲ ከቆሎ መብላት ውጪ ያቺ ቆሎ ላኪልኝ ስትለኝ የነበረች ልጅ እኮ ናት። ቆሎ መብላት አቆሚ እስቲ ደህና ነገር ቢያሉኝ። ባለፈው ቡላ ብበላ ወዲያ ወጉኝ ብታይ አቡዬ እንዳንቺ ሰርቼ ላሳያቸው ምናምን ብዬ ብመጣ ኖ ኖ ኖ ብዬ ኖ አልኩና ወደ ቆሌ ተመለስኩ። ቡላ ብለሽ ቡላ አማረኝ ነው ሀቆታይላ ቡላ አይደለም። አይ ያመኛል እላቸው ነው። ሌላ ነገር መብላት አልችልም። ገባሽ? እንደዚህ አምጥቼ ፊት ለፊት ከበላው አይስማማኝም። ግን ቆሎ ችግር የለም የሁላችን ስለሆነ ብዬ ነው በይልኝ በዛው እንጂ አጥቼ እንዳልሆነ ለመንገር ነው። ልጅቷ አሁን ላኪልኝ ስትለኝ ነበር። ቆሎ ላኪልኝ ሚስዬ እባክሽ ቆሎ ላኪልኝ ያለች አስብ እየኖረ ምግብ ያጣል ብለው ያስባሉ እንዴ? በዚህ ልክ እንትን ናቸው። በቃ መጀመሪያ ከቆሎ መብላት ምግብ በነፃ የሚሰጥበት በአረብ ሀገር ምድር ከቆሎ መብላት ውጭ ብለው ቆሌን ሁሉ አሳንሰዋል። ፍትህ ለቆሌ ሁሉ ሀቡዬ ተደፍቶብኛል ሁሉ ሲዘቀዝቁኝ ቆሎ እንዳለን የተደፋው አስቢ። ስለቅም ነው ሰሞኑን የከረምኩት እና ይሄ ነው እኛ በፖዚቲቭ ያሳፍራል። በእውነት በእንደዚህ አይነት ነገር መጋጨት እጅግ በጣም ያሳፍራል። እኔ ከእናንተ ፖዚቲቭሊ ነው አቡዬ፣ እውነት ለመናገር እኛ ፖዚቲቭሊ ነው እናት የተናገርነው እንጂ ሰዎቹን በማቋሸሽ ምናምን አይደለም። ግን ደጋፊዎቹ መጥተው የሚሳደቡት አንቺ ታውቂያለሽ፣ የሚሰቀስ የሚሰብር ነው የሚሳደቡት። ማንም ሰው ሶሻል ሚዲያ ላይ የፈለገውን መናገር ይችላል። መደገፍን መንቀፍን መብቱ ነው አንድ ሰው በገዛ ስልኩ በገዛ ዋይፋዩ። ግን መሳደብን ምን አመጣው? በቃ በልዩነት ማመን ነው። መስደብ ምን አመጣው? የሚደግፉትን አካል መጥቶ መስደብ ምን አመጣው? እርስ በርስ መሰዳደብ ምን አመጣው? እኔም ደግፋለሁ አንቺም ደግፊ። ባልና ሚስት እንኳን እኮ የተለያየ ቡድን ይደግፋል። ባልና ሚስት ባርሴሎናን እየደገፈች ባል ሪያል ማድሪድን ይደግፋል። ተቃራኒ ቡድን ግን አይጣሉም፣ አይሰዳደቡ። ይልሽ ኢቭን እኮ እያስገባን ነበር። ተቃራኒዎቹን አስገብተን ንገሩን ምክንያታችሁን። እኛ አሁን እኮ እነሱን የምንሳደብ ቢሆን ዘግተን የራሳችንን ብቻ ነው አይደል የምናሰማው አቡዬ። እናንተ እስቲ ምክንያታችሁን ኮዛችሁን ንገሩን እያልን እኮ ከልጆቹ ራሱ እየተነጋገርን ነበር። እነሱ ራሱ እየሰደሙ ምን አገባሽ በእኔ ብር አንቺ ምናምን እያሉን እየሳቅን ምናምን ነበር እንደ ቀልድ የነበረው። ከዛ እኔ እዛው ላይቭ ላይ ሆኜ ዘቀዘቁኝ። ለመጀመሪያ ጊዜ በእነዚህ ስዘቀዘቀ እኔ ተዘቅዝቄ አላውቅም ቲክቶክ ላይ። ግን ኢትስ ኦኬ። አሁን ደግሞ እሷ የመጣችበት ሙድ ስለደበረኝ ነው እውነት ለመናገር። ወላሂ ስድባቸው ሲዘገንን ለሰው አይደለም
አላህ ምስክሬ ነው፣ ለሰው አይደለም ለማንም የማይሰደብ ስድብ የሚሳደቡት ሲዘገን። አሁን ሰው ምንድን ሰው እነሱን የበለጠ እንዲጠላቸው ነው የምታደርጉት። የእነ አብርሽ ደጋፊዎች አትሳደቡ፣ ፍቅራችሁን ብቻ ገለጹ። ለነሱ ያላችሁን ፍቅር፣ ለነሱ ያላችሁን አድናቆት፣ የነሱን መልካም ጎን ኳሊቲያቸውን ብቻ እያወጣችሁ ላይቫችሁ ላይ ምን አይነት መልካም ሰዎች እንደሆኑ ስለነሱ መልካም ጎን አውሩ። የሚነቅፍ አካል ካለ ደግሞ ስለነሱ ኔጌቲቭ ነገር አለኝ የሚለው ማስረጃ ካለ ላይቭን ከፍቶ ያውራ በቃ እንጂ እናንተ ግን እርስ በርሳችሁ አትሰዳደቡ። ሼም ነው በጣም ስድብ፣ አምባገነንነት ላይ በስድብ ሰውን ለማሳመን በፍቅርና በመነጋገር ማሸነፍ ከቻላችሁ እነዚህ ያንን ቲም ወደ እናንተ ማምጣት ትችላላችሁ። ግን በፍቅር ተናግራችሁ ስለነሱ መልካምነት ለዛኛው ወገን አሳምናችሁ ወደ እናንተ በፍቅር ማምጣት ካልቻላችሁ ከነ ልዩነታችሁ ተከባብራችሁ ሶሻል ሚዲያ መጠቀም መሰዳደብ በጣም አጸያፊ ነገር ነው፣ አሳፋሪም ነገር ነው። አቡዬ አንድ ነገር ልንገርሽ፣ እኔ በልጆቹ ምንም አይነት ችግር የለብኝም። እኔ የተናገርኩት ልጆቹ የፈለገ ሲጀመር ልጆቹ ከሚስቱ ተለያየ ከባሏ ተለያየ እያሉ ነው የሚሰሩት። እኔ ሳያቸው አሁን ገብቼ የሆነ የፍቅረኛውን ከሌ ቀማት ፍቅረኛውን ከሌ ቀማት እያሉ ነው ቲክቶክ ላይ እንትን ላይ ዩቲዩብ ላይ የሚሰሩት። ገባሽ? እንደዚህ አይነት ነው ሙዳቸው። እኔ የፈለገውን ሰርቶ ያገኙ። እኛ እነሱን የተናገረው ከመልካምነት አንጻር እንጂ ምንም የሚያስቀናኝ ነገር እግዚአብሔር ይመስገን የተሻለ ሀገር ላይ ኖሬ በእነሱ ምቀር ምንም አይነት ነገር የለም። ግን እንደ እንትን እነሱ መልካም ነገር እያደረጉ እንዳለ እናንተም ተቀየሩ፣ በእነሱ ዘዴ ሂዱበት የሚል አይዲያ ነው እንጂ ያመጣ ነው እነሱን አይደለም። እራሳቸው መተው ነው እንትን ያሉ። አንድ ሰው ደግሞ አንቺ ሲዘቀዝቅሽ እኮ አንቺ መዘቅዘቅ እንደምችል ማሳየት ትችያለሽ። ግን መውረዳችም ከነሱ የነሱን እንትን እኔ መውረድ አልፈልግም እና ምንም የሚያስቀና ነገር የለም። በቃ እዚህ ጋር መተሽ አንቺም እኮ አለን እኮ እኛ ይኸው እኮ ልክ እንደዚህ እኮ እንትን ላይ እንደምትሰሪ እኮ ነው አቡዬ፣ ቲክቶክ ላይ እንደምትሰሪ አይደለ? ትመጭና ሁለት ጥንድ ትሆኝና ከዛ በኋላ ከሌጥ ባሌ ከሌን ቀማት ፍቅረኛዬን ጓደኛዬ ቀማት አይነት ስታይል ነው በቃ እንትናቸው። ገባሽ? ያ ነው እንትናቸው ኮንተንታቸው። ያን ደግሞ መስራት ማንም የሚችለው ነገር ነው። ገባሽ? የተለየ ነገር አይደለም። አሁን አንቺን የምናቀሽ እናንተን የምንልሽ የደከሙትን በመርዳት ብዙ ነገሮችን ብዙ ሰርተዋል። ገባሽ? አንቺ የራስሽ ደጋፊ ሊኖርሽ ትችያለሽ። እነሱም የራሳቸው ደጋፊ አላቸው። እሺ ይባል፣ ግን እንደ አረብ ሀገር ሲባል አያውቋቸውም። ለእነሱ ደርሰው አንድ ቀን ድምፅ ሆኗቸው አያውቅም። አንድ ቀን እንደዚህ ሆኗቸው አያውቅም። እነዚህ የሰደቧቸው የተባሉት እኮ ቢያንስ ልንገርሽ አቡዬ ብዙ ነገር ረድተዋቸዋል። ገባሽ? ረጁ ብዙ ነገር ረድታለች። ብሪጅስቶን ብዙ ነገር ገባሽ? የሚሰራ ሰው ቢናገርሽ ደስ አይልም? ደስ ይላል እኮ ረድቶሽ ለምን እንደዚህ ትሆኛለሽ ነገ እንዳትወርቂ ብሎ ሲናገር ደስ ይላል። እነሱ ግን ሞኝ ምንድነው ሞኝ ልጅ ምንድነው ሲመክሩት የቀኑበት ይመስላል አይነት ናቸው። እና ደግሞ ማን ናቸው የሚሳደቡት ብለሽ ብታያቸው ከነሱ በታች የሆኑ ናቸው። በቃ ከነሱ በታች ከነሱ እኩል ስታንዳርድ ኖሯቸው እንኳን ቢሆን እሺ ደስ ይለኛል። ምክንያቱም እንትን ይላቸዋል፣ ይታገሏቸዋል። ገባሽ? እነሱ የራሳቸው የሚኖሩበት ነገር አለ። ነገ መስራት ይችላሉ። እነዚህ ሰው መሰረታቸውን እያዘጋጁ ነው። እነሱ ግን እዚህ ሰው ሀገር ላይ ጉልበታቸው እያለቀ ነው። ነገ ገቢ የላቸውም ወጪ እንጂ። እናንተም ገቢያችሁን አስተካክሉ አርጉ ብለሽ ስትናገር ስድብ ከሆነ እኔ አይመለከተኝም ለምን እንዴ ብለሽ ትታያለሽ። እና ለዛ ነው እኔም የተናገርኩት ከዛ አንጻር ነው፣ ከሚሆነው አንጻር። አሁን ያቺ ልጅ አስቢ ምን ያህል ጊዜዋ ሉዝ እንዳደረገች። ከአመት ውስጥ 3 ወር መስራት ማለት ምን ማለት እንደሆነ አስቢ። አሁን እሷ ትልቅ መማሪያ ናት። አሁን እሷ ወጥታ እኔን ያየ ይቀጣ ብላ ምክሯን ሰጥታ ማስተማር ትችላለች። በህይወቷ ይደርሳል። ከቤተሰብ መለያየቷ ይልሽ ከቤተሰብ መለያየቷ ከባሏ መለያየቷ ብዙ ነገር አለው። ተገባሽ? ይሄ ስድብ ደግሞ የምትሰዳደቢው ነገር ይቀመጣል፣ ሪካርድ እየተደረገ ገባሽ? እየተቀመጠ አሁን እነሱ ሜቢ አንዳንዶቹ እንትን ስለማይታይ ነው ቪዲዮ ምናምን ስለማይታዩ ተደብቀው ራሳቸው ነው። ስራ ሀቡዬ ስራ ፈታው ያለችዋ ልጅ ዜድ ትባላለች፣ ከስራ አለች ማለት ነው። እኔ ግን ልወርድ ስለሆነ ይቅርታ ጠይቄ እወርዳለሁ ማለት ነው። ሀቡዬ ባንቺ ቦታ አስገባታለሁ። አንድ ሰው በህይወቱ የደረሰበትን ነገር እኔን ያየ ይቀጣ ብሎ ወጥቶ ሚዲያ ላይ ሲያስተምር እኔ የመስማትም ያለ መስማትም መብታለኝ። ስድብ አያስፈልግም ነው እያልኩ ያለሁት። የተቀበለ ይቀበል፣ ያልተቀበለ ይመቸው። እኛ ምን አገባን አይደል? በምንም አሁን እኔ እመክራችኋለሁ ከላይፍ ኤክስፒሪየንስ ከእድሜ ከእናንተ በልጣለሁ። ህይወት ካስተማረኝ፣ ስደት ካስተማረኝ እመክራችኋለሁ። የሰማ ይሰማል፣ ያልሰማ ይሰማል። ካልሰማሽ አልልም፣ አልገግምም። በቃ በጉልበት አይደለም። እመክራችኋለሁ። የተቀበለ ይቀበለ፣ ያልተቀበለ ይመቸው። እኛ ትልልቆች ነን፣ የተመቸንን መርጠን እንወስዳለን ከምክራችሁ። ስለዚህ የምትመክሩ ሰዎችም አትሳደቡ ስትመክሩ። እናንተም ደግሞ ምክር መቀበል ካልፈለጋችሁ በስድብ አትመልሱ።
የጠቀማችሁን ይዛችሁ ዲ ያልጠቀማችሁን ንቃችሁ ተው። ስድብ ነው የማያስፈልገው። አጸያፊ ነገር ነው። ያሳፍራል ስድብ። እውነት እኔ በጣም ይደብረኛል። በቃ ሰው ሲሰዳደብ ሳይ ስፔሻሊ ደግሞ ከኔ ጋር የምትተዋወቁ ሰዎች ባትሰዳደቡ ደስ ይለኛል። ለእኔ አፍራለሁ፣ ሼም ይዘኛል። የኔ ተከታይ ሆናችሁ የኔ አድናቂ ሆናችሁ የኔ ወዳጅ ሆናችሁ ሚዲያ ላይ አጸያፊ ስድብ ስትሰዳደቡ ሳይ በጣም ይደብረኛል። ቴንክ ዩ። እሺ ሀያት ይቅርታ ጠይቃ ትወርዳለች። አዲስ ህይወትም ይቅርታ ጠይቃታለች። እሺ ምንድነው የምልሽ አቡዬ፣ ምናልባት ፈቃደኛ ከሆንሽና እነሱን መጋበዝ ከፈለግሽ እንዲገቡ ማድረግ እችላለሁ። አብርሽና ሩታ ምን እንደሰሩ የህይወት ታሪካቸውን መጋበዝ ከቻልሽ ማለት ነው። ከፈለግሽ ራሳቸውን ዲፋይን እንዲያደርጉ ማለት ነው። ስለነሱ እኔ ይህን ያህል ዲቴል ላወራልሽ አልችልም። ምክንያቱም እኔ በዚህ ሳምንት ውስጥ ነው ለነሱ የደገፍኩትም ደግሞ በሀሳብ ነው እንጂ በገንዘብ አይደለም። በገንዘብ የሚደግፉትንም አላበረታታም። አንድ ሰው የራሱን ህይወት ሳያቀና የራሱን ቄጥ ማስቀመጫ ሳይኖረው የሰውን ህይወት ያቅና የሚል አስተሳሰብ የለኝም። መጀመሪያ ሰው ራሱን መርዳት አለበት፣ ቤተሰቦቹን መለወጥ አለበት። እሺ ራሱን ማስቀደም አለበት ነው። እኔ አሁን ልጆች ብር የሚሰጡትን እንደደገፍኩ አድርገው ለሚያወሩት እኔ ኔቨር ብር በሚሰጡት አልደግፍም። ግን በሀሳብ ደረጃ ሼር በማድረግ አንጋብዝም። በቃ ቤቱ ኖ ብሏል። ያው እኔ እንግዲህ የምመራው በፋሚሊዎቼ ነው። ቤቱ የብቻ አይደለም፣ የህዝብ ቤት ነው። 97 ኖ ብለዋል። ስለዚህ አንጋብዛቸው። ችግር የለውም። አይ ለማወቅ ከፈለግሽ ነው፣ ስለነሱ ማወቅ ከፈለግሽ ነው እንጂ ችግር የለውም አቡ። እና እኔ በዚህ ሳምንት ውስጥ ነው የነሱን ሀሳብ መደገፍ የጀመርኩት እንጂ ከዛ በፊት እኔ ይሄን ሌሎቹ እንደሚደግፏቸው እንትን አይደለሁኝም ለማለት ነው። ሁላችሁንም አመሰግናለሁ። ያስቀየምኳችሁ ሁላችሁም ላላ ብላችሁ አፉ በሉኝ። አዲስ ህይወትም አፉ በይኝ፣ እኔም አፉ ብዬሻለሁ። ሁላችሁንም አፉ ብያችኋለሁ። አለቀ፣ ጨረስኩ። አቡዬ አንቺንም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን ማንም አያዘኝም፣ በራሴ ነው የምወድሽ፣ በግሌ ማለት ነው። ድምጽም ሰሆንልሽ በግሌ ነው። እኔ ከማንም ጋር በግሩፕ አልሰራም ስለማይመቸኝ ማለት ነው። አመሰግናለሁ። እሺ አንቺም ይቅርታሽን ተቀበይ። ቆይ አዲስ ያው ይቅርታ ስምሽን ጠርታ በስነ ስርዓት ይቅርታ ጠይቃሻለች ሁላችሁንም ማለችና ከዛ ስፔሻሊ አንቺን ደግሞ ስምሽን ጠርታ ይቅርታ ጠይቃሻለች። ሚስሪ ሜምበርን አላልሽም። ጨረሳችሁ ከሚስሪ ሜምበር ጋር ይቅርታ ጠይቃችኋል? ስሟን አጸደቀ። ሚስሪ ሜምበር በጣም ነው የምወዳት፣ በጣም ነው የምትመቸኝ። እሷ ግን አትመቸኝም ብላኛለች። ከልቧ ይቅርታ ካረገችልኝ እኔ ይቅር ብያታለሁ፣ ወዳታለሁ። እሺ ጎበዝ። እሺ አዲስ ህይወት ሀያትን ይቅርታ ጠይቃለች። መቀበልሽን ነገር ሀቡ እኔ ግን ይቅርታ ጠይቃታለሁ። ግን ትመን አላመነችም። አሁንም ሀቡ ትመን አመነች ስታስመስል ያለው አለች እኮ አመነች እኮ መሳደቧን አዲስ ህይወት አመነች። አላመነችም እንዴ? ተሳድቤ ያለው አለች እኮ እኔም ተሳድቤ ያለው አለች። ግን እኔ መጀመሪያ ብቻ ተሳደብ ስለነበረ እንትን ነኝ ማለት አይደለም። እሷ በጀመረችው ላይ እንደቀጠልኩኝ ታውቃለች፣ ሁሉንም ነገር ያለችውንም ታውቃለች። ግን ይሄውን አላልኩም ብላ የካደችውን እኔ ምልላታለሁ ትማል። ከዛ ይቅርታ ጠይቃታለሁ። እኔ ምንም አላልኳትም ያለችው አቡ ማሬ አምናለች። አዎ ተሳድቤ ያለው አዎ ብላ አምናለች። እሺ እኔም ስለሰደብኩሽ ይቅርታ አለቀ። ግን ዛሬም ነገም እንድታገኝ የምፈልገው አዲስ ህይወት ይቅርታ ስትጠይቂ አዎ እኔም ስላስቀየምኩሽ እጅግ በጣም ይቅርታ ጠይቃለሁ በትህትና። እኔም ስላስቀየምኩሽ ይቅርታ አለቀ። ኖ እንደዚህ አይደለም። በስነ ስርዓት ታረቁ። ነገ ስትገናኙ ሰላም እንድትባባሉ ድጋሚ እንድታወሩ ነው የምፈልገው እንጂ ተዘጋግታችሁ እንድትቀሩ አይደለም። ስለዚህ እኔም ስላስቀየምኩሽ እጅግ በጣም ይቅርታ፣ ይቅርታሽንም ተቀብያለሁ። እኔም ስላስቀየምኩሽ እጅግ በጣም ይቅርታ ጠይቃለሁ ነው የሚባለው በትህትና። እሺ አቡ ችግር የለውም። እኔ ዋጋ ምንም አይነት ፐርሰናል ችግር የለብኝም። ፐርሰናል ችግር ያመጣችው ራሷ ናት። ሲቀጥል አሁንም መናገር የምፈልገው እኔ አንድ ተራ ዩቲዩበር እና አንቺን ላወዳድር አልችልም። ይሄ ደግሞ በእኔ እይታ ነው። በሷ እይታ የፈለገችው ማድረግ ትችላለች። በኔ አይምሮ መደግፈውን ራሴ ነኝ የማውቀው፣ ምርጫዬ ነው። በተረፈ ሀያት ላጠፋው ጥፋት ለሰደብኩሽ በጣም ይቅርታ፣ ይቅርታሽንም ተቀብያለሁ። አመሰግናለሁ። ግን ሁሉንም ነው የተሳደበችው። ሀቦ እንደው በሁሉንም ስም ይቅርታ ተጠይቃቸው። ሁሉንም ሰው ነው የተሳደበችው። እኔ ስፔሻሊ እኔን ሰድባኛለች። ግን ደግሞ ሁሉንም ሰው ተሳደበች። ማናት? ሀያት ነው አይደለ? አዎ
ሁሉንም ይቅርታ እያስቀየምኳችሁን በሙሉ ይቅርታ ብላ ከዛ አንቺን ደግሞ ስፔሻሊ ስምሽን ጠራች። እሺ እኔም ጠይቄያታለሁ። አልሰማሽኝም? ሰምተሻል? ልድገም ስላልሰማች ልድገምላት። አቡዬ ይቅርታ፣ እኔ የተራራ ያህል አይከብደኝም። ይቅርታ ልብ ስላለኝ ሁላችሁንም በድጋሚ በእኔ የተቀየማችሁ ሁላችሁም ማለት ነው በጣም ይቅርታ፣ በጣም ይቅርታ። እኔ በተረዳሁበት መንገድ ነው የሄድኩት፣ እናንተም በተረዳችሁበት መንገድ ነው። በጣም ይቅርታ። ላላ ብዬ ወዳችኋለሁ። ይመቻችሁ። አቡዬ እኔ ልውረድና ዜድን ከፈለግሽ አስገቢያት የደጋፊ ስለሆነች ማለት ነው። እና አመሰግናለሁ አቡዬ፣ ክበሪልኝ የእውነት ማለት ነው። ለምን መሰለሽ አንቺ አዎ ሰላም ነን። አዎ ሰላም ነን። አንቺ ጋር ስገባ ማለት ነው አቡዬ መደመጥ የሚባል ነገር አለ። ማንም ጫና አይፈጥርም። እኔ ትልቁ የምወድልሽ ነገር ምንድነው? ሰውን በምንም ነገር እንትን አትይም፣ እኩል ነው የምታዩ። እኔንም ማንንም እኩል ስለምታይ እኩል ስለምታዳምጪ። ከዚህ በፊት ሌላ ቦታ ብዙ ነገር አጋጥሞኛል። ተበድለሽም እንትን ትባያለሽ፣ ወይ ሚውት ትደረጊያለሽ፣ ወይ ብሎክ ትደረጊያለሽ። ግን አንቺን የምወድልሽ ነገር ወደፊትም እንድትቀጥይ የምፈልገው ሁሉንም በእኩልነት የምታዩን ነገር ወደፊት እወድሻለሁ፣ አከብርሻለሁ። አላህ ይጠብቅሽ። አሚን አሚን። ሀያትዬ አመሰግናለሁ ውዴ። እሺ ማሪ ሰላም ወርዷል። ከዚህ በኋላ አሽሙሪ ላይቫችሁን ከፍታችሁ ሰና ብቻ ነው አዳምጪኝ። እኔ ከዚህ በኋላ ስሟን አላነሳም። በቤቴ መጥቶ ማንም ሰው ስሟን እንዲያነሳ አልፈቅድም። እሷም እንደዛው በአሽሙሪም ሆነ በምንም በቤቷም ስሜ እንዲነሳ አልፈልግም። ማንም ሰው ስሜን እንዳይጠራ ስሟን አልጠራም። ሰላም ነኝ። በቃ ሰላም ከወረደ በኋላ ስሜን እንዳትጠሪ ስምሽን አልጠራም አይባልም። በቃ አብርጂ አይደለም የመጣላት አይደለም ሀቡ አይደለም የጸብ ሳይሆን ቤቷን ትከፍትና እሷ ማለት ነው እንደ ስም ሳትጠቅስ በአሽሙር ነው የምትናገረው። ለማየት ያብቃሽ። ከዚህ በኋላ በፍቅር ስትገናኙ ሀያት ሰላም ነው አዲስ ሰላም ነው ምናምን ተባባሉ። በቃ ፒስ ፒስ እንደ ድሯችሁ እፍ ማለት ባትችሉ እንኳን ፒስ ፒስ። በቃ አንድ ሰው አንዴ ተጣልቶ ከታረቀ በኋላ እንደ ድሮ አይጣበቅም፣ እንደ ድሮ እፍ አይልም። ምን ይሆናል? ፒስ ፒስ። በቃ ሀይ ሰላም ነው በቃ ማንን ገደለ? ሰላም ነው እንጂ እኮ ግዴታ አይደለም። ጓደኝነት ምናምን ግዴታ አይደለም። በቃ ግን ሀይ እሱን ሳይሆን እኔ ገባኝ አቡዬ፣ እሱን ሳይሆን ሀይ እንዳለ ሆኖ ግን ቤቷን ከፍታ በአሽሙር ዳግም ምንም ነገር ምክንያቱም ቤቷን ከፍታ እንደምትነግረች እኮ አሁን ቃል ገባች እኮ አታነሳም። ካነሳች እኔ ሄድባታለሁ፣ ፎቶ አለጥፌ ሄድባታለሁ። እሺ አቡዬ ዜድ ገብታለች ባለ ታሪኳ